ልጇ የሞተችባት ይህች ምስኪን እናት በየቀኑ ባዶ የካርቶን ሳጥኖችን ተሸክማ ከስራ ስትወጣ ባልደረቦቿ እብድ እያሉ ይስቁባት ነበር። ያ መራራ ውርደት አንድ ቢሊየነር በሚስጥር ሊከተላት እስኪወስን ድረስ አላበቃም። እውነቱ በመጨረሻም ሲጋለጥ ግን መላው ዓለም በድንጋጤ ደረቀ። ለመሆኑ ሉቺያ በእነዚያ ቆሻሻ በሚመስሉ ሳጥኖች ውስጥ የደበቀችው ታላቅ ሚስጥር ምን ይሆን? መሳቂያ ያደረጓት ባልደረቦቿስ እውነቱን ሲያውቁ ለምን በፊቷ ተንበረከኩ? የህመሟን ጥልቀትና በቢሊየነሩ የተገለጠውን ያን ተአምራዊ እውነት ስትሰሙ ህይወታችሁን በአዲስ መነጽር ማየት ትጀምራላችሁ። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። ሁልጊዜም ለምትሰጡን ሐሳብና አስተያየት ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ከቀኑ 12 ሰዓት በማዕከላዊ ማከፋፈያ ጣቢያው የሥራ ሰዓት ማብቂያ። እሷም ላለፉት 3 ዓመታት በየቀኑ የምታደርገውን ልክ እንደ ቅዱስ ተግባር ታደርግ ነበር። በቀጥታ ወደ ቆሻሻ የሚጣሉ ባዶ ሳጥኖችን በቁልል ታስቀምጥ ነበር። እነሆ ባለ ሳጥኗ አብድ መጣች። የፕሪስላ ድምጽ መጋዘኑን እንደምላጭ ሰነጠቀው። 3 ሰራተኞች ወዲያውኑ ራሳቸውን አዞሩ። ከካርቶን የተሰራ ጎጆ ውስጥ ትኖራለች ብዬ ወራረዳለሁ ሳቁ። ሉቺያ አይኖቿን አላነሳችም። ሁሉንም ሰው ይበልጥ በሚያጓጓው በዚያ እንግዳ ጥንቃቄ አንድ በአንድ ማጠፏን ቀጠለች። እያንዳንዱ ፍጹም መስመር፣ እያንዳንዱ ትክክለኛ ጥፋት። ልክ እነዚህ አሮጌና በአቧራ የቆሸሹ በዘይት ነጠብጣብ የተበከሉ ሳጥኖች እሷ ብቻ ልታያቸው የምትችላቸው የተደበቁ ውድ ሀብቶች ይመስሉ ነበር። ኦ ሉቺያ! አድሪያኖ ከመጋዘኑ ማዶ ጮኸ። እየተበሳጨ ነበር። ከካርቶን የተሰራ መኖሪያ ቤት ልትገነቢ ነው ወይስ ምግብ ለመግዛት ልትሸጫቸው ነው? ሁሉ ጊዜም ሳቅ ነበር። ሉቺያ በጥልቀት ተነፈሰች። ከንፈሮቿን አጥብቃ ስራዋን ቀጠለች። በጀርባዋ ላይ 43 ዓመታት አሉ። ጸጉሯ በቀላል ቋጠሮ የታሰረ፣ በብዙ ጥበት የደበዘዘ ሰማያዊ ዩኒፎርም የለበሰች እና ውርደትን በቁርስ ሰዓት እንደ መዋጥ የተማረች ያቺ ዝምተኛ ሴት ሉቺያ። እሷ ቆንጆም አልነበረችም፣ ግን ደግሞ አስቀያሚም አልነበረችም። ዝም ብላ የማትታይ ሰው ነበረች። ማህበረሰቡ አይቷት በሚቀጥለው ሰከንድ ውስጥ የሚረሳት አይነት ሰው። ሳጥኖቹን ወደ ቤት መውሰድ እስከምትጀምር ድረስ። ያን ጊዜ ሁሉም ሰው አስተዋለ። ሰዎች ቆሻሻ ወደ ቤት ለመውሰድ ከሱፐርቫይዘሩ ፈቃድ እንደጠየቀች ታምናላችሁ? ፓርሲላ አሁን ሆነ ብላ በከፍተኛ ድምጽ መናገሯን ቀጠለች። ቆሻሻ ለመውሰድ ፈቃድ የሚጠይቅ ማን ነው? ይህ የአእምሮ ህመም መሆን አለበት፣ ሌላ ሊሆን አይችልም። ሉቺያ የታችኛው ከንፈሯን በኃይል ነከሰችው። የደም ጣዕም ተሰማት፣ ግን ልታለቅስ አልፈለገችም። እዚህ አይደለም፣ እዚህ በሁሉም ፊት አይደለም። እሷን ተዋት፣ ሰዎች የራሳችሁን ስራ ብቻ ስሩ። ሪካርዶ ያለምንም እምነት በሹክሹክታ ተናገረ፣ ግን ማንም ትኩረት አልሰጠውም። እውነታውን ማንም አይረዳም ነበር። እንዴት ሊረዱት ይችላሉ? እነዚህ ሰዎች ካርቶን ቆሻሻ በሆነበት ዓለም ውስጥ ነው የሚኖሩት። ነገሮች ዋጋ ያላቸው ገንዘብ ካወጡ ብቻ ነው። እንደ ሉቺያ ያሉ ሰዎች እንደ የመንገድ መብራት ወይም እንደ ቆሻሻ መጣያ የአካባቢው አካል ብቻ በሆኑበት። በዚያን ጊዜ ነበር ዳንኤላ ወደ መጋዘኑ የገባችው። ሱፐርቫይዘሯ አየሩን ይበልጥ እንዲከብድ የሚያደርግ አይነት ግርማ ነበራት። በሰላሳዎቹ አጋማሽ ላይ ያለች፣ ጸጉሯን በትክክል የተሰራች፣ እንከን የለሽ ሜካፕ ያላት፣ ከ8 ሰዓት በኋላ እንኳን በአይኖቿ የሚደርስ ፈገግታ ያላት። ያንን ክፍል እንደ ጦር ጄኔራል ትመራው ነበር እና ሁሉም ያውቃል። ዳንኤላ ሉቺያን አትወዳትም፣ መቼም ወዳት አታውቅም። ጌታዬ ሆይ! ዳንኤላ ሉቺያ ለይታ ባስቀመጠችው የሳጥን ክምር ፊት ቆማ ድምጿን ከፍ አድርጋ ተናገረች። ይህ ቦታ አሁን የቆሻሻ መጋዘን ሆኗል። ቆይ ይሄ ምንድነው? የሞት ዝምታን ያህል ሰፈነ። ሉቺያ አይኖቿን በቀስታ አነሳች። ዳንኤላ ወደ ቆሻሻ የሚጣሉ ሳጥኖች ብቻ ናቸው።
የማከማቻ ክፍሉ ማርሴሎ እንደወስዳቸው ፈቅዶልኛል። እንደ ሁልጊዜው። ዳንኤላ ቃላቱን በንቀት እየጎተተች ደገመችው። ሉቺያ ውዴ፣ በየቀኑ ከዚህ ስትወጪ የካርቶን ቆሻሻ ለቃቃሚ መስልሽ መውጣት አይሰለችሽም? ይህ ለኩባንያው በጣም መጥፎ ገጽታን ይሰጠዋል። መጥፎ ገጽታ ደግሞ እኛ የምናገኘው ደሞዝ ነው። ሪካርዶ ቀስ ብሎ አንጎራጎረ፣ ግን ዳንኤላ እንዳልሰማችውን አለፈች። እኔ መረዳት ብቻ ነው የምፈልገው ሉቺያ። ሱፐርቫይዘሯ እጆቿን አጣምራ ቀጠለች። እነዚህን አሮጌ ሳጥኖች ለምንድን ነው የምትፈልጊያቸው? የችርቻሮ መሸጫ ሱቅ ልትከፍቺ ነው? ወይስ በገበያ ላይ ልትሸጫቸው? ወይስ በእውነት በውስጣቸው ነው የምትኖሪው? የፈነዳው ሳቅ ጨካኝ ነበር። ፕሪሴላ በሳቅ የተነሳ ልትታነቅ ደረሰች። ማርሴሎ አጨበጨበ። ከሰከንዶች በፊት ሉቺያን ተከላክሎ የነበረው ሪካርዶ እንኳን የጭንቀት ሳቅ ሳቀ። ሉቺያ ደረቷ ሲሰነጠቅ ተሰማት። እጆቿ ይበልጥ ተንቀጠቀጡ። ነገር ግን ድምጿ በራስ መተማመን ያለው ቁጥጥር የተደረገበትና በሚያስደነግጥ ሁኔታ ረጋ ያለ ነበር። የእጅ ስራ ሰራለው። ዝምታ ሰፈነ። ከዚያም ሌላ ሳቅ። የእጅ ስራ? ዳንኤላ እጇን ግንባሯ ላይ በቲያትር መልክ እያኖረች ደገመችው። ሰዎች ሰማችሁ? ሉቺያ በካርቶን ሳጥን የእጅ ስራ ትሰራለች። እንዴት የሚያምር ነገር ነው! በዘመናዊ የጥበብ ጋለሪ ውስጥ እንደምትሸጩ ተስፋ አደርጋለሁ አይደል? ምናልባትም በትራፊክ መብራቶች ላይ የምትሸጠው የፎቶ ፍሬምን ትሰራ ይሆናል። ፓርሲላ በሳቅ መካከል ጨመረች። ወይም ደግሞ የውሻ ቤት። አድሪያኖ ቀጠለ። ሉቺያ ጡጫዋን አጠበቀች። ጥፍሮቿ መዳፎቿ ውስጥ ሲገቡ ተሰማት። ከዓመታት በፊት በጤና ጣቢያው የነበረችው የስነ ልቦና ባለሙያ እንዳስተማረቻት 3 ጊዜ በጥልቀት ተነፈሰች። ምንም አልሸጥም፣ በስጦታ ነው የምሰጠው። በስጦታ ትሰጫለሽ? ዳንኤላ በሐሰት መገረም አይኖቿን አርገበገበች። ለማን? በአደባባይ ላሉት ለማኞች ነው ወይስ ለጎዳና ውሾች ወይስ ለማህበረሰቡ ልጆች? በዚህ ጊዜ ዝምታው የተለየ ነበር፣ የበለጠ የከበደ። ምክንያቱም በሉቺያ ድምጽ ውስጥ ዳንኤላ እንኳን ለአንድ ሰከንድ ሳቋን እንድታቆም ያደረገ ነገር ነበር። ለልጆች። ሱፐርቫይዘሯ የፌዝ ቃኗን መልሳ በማግኘት በቀስታ ደገመችው። ለደሃ ልጆች ከካርቶን የተሰሩ አሻንጉሊቶችን ትሰሪያለሽ? ምንኛ ልብ የሚነካ ነው። እና እነሱ በእውነት በእነሱ ይጫወታሉ ወይስ በመጀመሪያው ቀን ይጥሏቸዋል? ሉቺያ በዝምታ ዋጠችው። 3 ቤቶች ዝቅ ብላ የምትኖረውን የ6 ዓመቷን ሜሪላን አሰበች። በእጅ የተቀባውን የካርቶን አሻንጉሊት ስትቀበል የነበራትን ፈገግታ አስታወሰች። ያችን አሻንጉሊት አቅፋ ለሳምንታት ስትተኛ እንደነበር አስታወሰች። በጣም ይወዳቸዋል። ሉቺያ በዝምታ መለሰች። አንዳንድ ልጆች በህይወታቸው አሻንጉሊት ኖሯቸው አያውቅም፣ ስለዚህ ይወዷቸዋል። ለጥቂት ጊዜ በዳንኤላ ፊት ላይ የሆነ ነገር አለፈ። ምናልባት አለመመቸት፣ ምናልባት እፍረት፣ ግን ከ1 ሰከንድ ያነሰ ጊዜ ብቻ ነበር የቆየው። እነሆ ሉቺያ፣ ጥሩ ልብ እንዳለሽ ተረድቻለሁ። ሱፐርቫይዘሯ ቀጠለች። እሺ ይሆናል፣ ግን ይህ ሙያዊ አካባቢ ነው። አንቺ በየቀኑ እንደ ጎዳና ተዳዳሪ አሮጌ ሳጥን ተሸክመሽ ስትወጪ ጥሩ ስሜት አይፈጥርም። እዚህ ደንበኞች ይመጣሉ፣ አቅራቢዎች ያያሉ። ተረድተሽኛል አይደል? እኔ እኮ የምወስደው ሁል ጊዜ ከስራ ሰዓት በኋላ ነው። ሉቺያ ለመከራከር ሞከረች። እና ማንም አያየኝም። አይ ሁሉም ሰው ያይሻል። ፕሪስሊ አቋረጠቻት። እኛ በየቀኑ ባንቺ እንስቃለን። አረፍተ ነገሩ እንደ ቦምብ ወደቀ። ሉቺያ አይኖቿን አርገበገበች። በአይኖቿ ውስጥ የሆነ የሚቃጠል ነገር ተሰማት። ልታለቅስ አልነበረም። ያንን ደስታ ለነሱ ፈጽሞ አትሰጣቸውም። እሺ አለች በመጨረሻም በደከመ ድምጽ። ጭንቀት ከፈጠርኩኝ በጣም ይቅርታ። ጥቂት ሳጥኖችን ብቻ ወስዳለሁ፣ ወይም ደግሞ ምንም አልወስድም። ዳንኤላ በሐሰት አዘኔታ አቀረበች። አዎ ውዴ፣ ለሁሉም እሱ የተሻለ ይሆናል። ልክ በዚያ ቅስፈት የመጋዘኑ በር ተከፈተ። ሬናቶ አልፍ ሀብታም ሰዎች በተፈጥሮ ባላቸው ግርማ ሞገስ ገባ። እንከን የለሽ ግራጫ ልብስ፣ የሚያብረቀርቅ የጣሊያን ጫማ፣ ፍጹም የተበጠረ ግራጫ ጸጉር። በአምሳዎቹ አጋማሽ ላይ ያለ ስኬታማ፣ ከማዕከላዊ ማከፋፈያው ጋር የሚሊዮኖች አጋርነትን የፈጠረ የሱፐርማርኬት ሰንሰለት ባለቤት።
የመጨረሻውን ውል ከመፈረሙ በፊት ተቋሙን ለማየት ብቻ ነበር የመጣው። ግን ቆመ። ያንን ትዕይንት ስላየ ቆመ። ሰማያዊ ዩኒፎርም የለበሰች ሴት፣ በሚስቁ ባልደረቦች የተከበበች፣ መርዛቸውን የሚያፈሱ ሱፐርቫይዘሮች፣ በሙያዊ ብቃት የተሸፈነና ከማንኛውም ቃል በላይ የሚጮህ አስከፊ ዝምታ። ይቅርታ፣ ሬናቶ ትኩረት በሚስብ ድምፅ ተናገረ። እዚህ ሁሉም ነገር ሰላም ነው? ዳንኤላ በድንገት ዞረች። ፊቷ ወዲያውኑ ተቀየረ። ሙያዊ ፈገግታ፣ ቀጥ ያለው አቋም፣ ጣፋጭ ድምፅ። አቶ ሬናቶ፣ ምንኛ ደስ የሚል ነገር ነው። እዚህ ስለተገኙ ደስ ብሎኛል። ሁሉም ነገር መልካም ነው። በሰራተኞች መካከል ያለ ትንሽ አለመግባባት ነው፣ ሌላ አይደለም። ሬናቶ አልመለሰም። አይኖቹ በሉቺያ ላይ ነበሩ፣ በተለይም በእጇ የያዘቻቸው የካርቶን ሳጥኖች ላይ። ልክ በዓለም ላይ በጣም ውድ የሆኑ ነገሮች ይመስሉ ነበር። እነዚያ ሳጥኖች ወደ ቆሻሻ ነው የሚሄዱት? በቀጥታ ሉቺያን ጠየቃት። አመነታች። ዳንኤላን አየች፣ ባልደረቦቿን አየች። ሁሉም በከባድ ዝምታ ውስጥ ነበሩ። አዎ ጌታዬ፣ ይሄዱ ነበር። እና እርስዎ ወደ ቤት ይወስዷቸዋል? አዎ ጌታዬ። ለምን? ጥያቄው በአየሩ ላይ ተንሳፈፈ። ዳንኤላ በሉቺያ ስም ለመመለስ አፏን ከፈተች። ነገር ግን ሬናቶ እጁን በማንሳት አቋረጣት። እሷ ትመልስልኝ። ሉቺያ በጥልቀት ተነፈሰች። ሁሉም ሰው እያያት እንደሆነ ተሰማት። ፍርዱን፣ የታመመውን የማወቅ ጉጉት፣ ለውርደት ያለውን ጉጉት ተሰማት። ግን ልጆቹን አሰበች። ሜሪላን አሰበች። የሞተችው ልጇን ኢዛዶራንና በመቃብር ቦታ የገባችውን ቃል አሰበች። እነርሱን ወደ አሻንጉሊት ለውጣቸዋለሁ፣ ሉቺያ በታፈነ ድምፅ ተናገረች። እና በእኔ ማህበረሰብ ውስጥ ላሉት ልጆች አሻንጉሊት ለሌላቸው ሰጣቸዋለሁ። ፍጹም ዝምታ ሰፈነ። ሬናቶ እያሰላሰለ ቆመ። ሳጥኖቹን አየ። ከዚያም ሉቺያን አየ። ከሰከንዶች በፊት ሲስቁ የነበሩትንና አሁን እንደ ድንጋይ ዝም ያሉትን ሰራተኞች አየ። ተረድቻለሁ አለ በቀላሉ። ከዚያም ዞር ብሎ ወጣ። ግን ሉቺያ ከበሩ ከወጣ በኋላ ምን እንዳደረገ አላየችም። ሬናቶ በአገናኝ መንገዱ ላይ ሲቆም፣ ግድግዳው ላይ ተደግፎ አይኖቹን አጥብቆ ሲጨፍን አላየችም። በውስጡ የሆነ ነገር ተሰብሮ በተመሳሳይ ጊዜ ደግሞ ሲገነባ ጡጫውን አጥብቆ በጥልቅ ሲተነፍስ አላየችም። እና በእርግጥም ስልኩን አውጥቶ ለሹፌሩ ሲደውል አላየችም። የዛሬውን ቀጠሮቼን ሰርዝ፣ አንድ ሰው መከተል አለብኝ። ምክንያቱም ሬናቶ አልፍ በ20 ዓመታት ውስጥ የሱፐርማርኬት ግዛትን ገንብቷል። የሚሊዮኖች ንግዶችን አጠናቋል። ከፖለቲከኞች፣ ከታዋቂ ሰዎች፣ ከሀያላን ነጋዴዎች ጋር ተመግቧል። ግን በህይወቱ ሙሉ ቆሻሻን እንደ ወርቅ የያዘን ሰው አይቶ አያውቅም። እና ይህ በጣም ረበሸው። ስለዚህም ጠበቀ። ሉቺያ ከምሽቱ 1 ሰዓት ላይ ከስራ እስክትወጣ ድረስ ጠበቀ። 9 የታጠፉ የካርቶን ሳጥኖችን እስክትቆልል ድረስ ጠበቀ። በክብደቱ ጎብጣና በሙቀቱ እያላባት ለብቻዋ ፈገግ እያለች ወደ አውቶቡስ ማቆሚያው እስክትሄድ ድረስ ጠበቀ። አውቶቡሱ ሲነሳ ሬናቶ ወደ መኪናው ገብቶ መከተል ጀመረ። ምክንያቱም አንዳንድ ጊዜ በዓለም ላይ አሁንም ጥሩ ሰዎች እንዳሉ ለማመን በገዛ አይናችን ማየት ይኖርብናል። እና ሁሉንም ነገር የሚቀይር ነገር ሊያገኝ ነበር። ሉቺያ 9ኙን የታጠፉ የካርቶን ሳጥኖች ደረቷ ላይ አቅፋ አውቶቡሱ በፓልሜራስ ጎዳና ላይ ተንቀጠቀጠ። በዚያ ሰዓት እንደ ሁልጊዜው ተጨናንቆ ነበር። ከስራ የሚመለሱ ሰዎች፣ የደከሙ ያንኑ የድሮ ልማድ እንደሚደክሙ ሰዎች ባዶ እይታ ያላቸው። እሷ በመስኮቱ አቅራቢያ ጥግ አገኘች። ራሷን በቆሻሻው መስታወት ላይ አስጠግታ አይኖቿን ጨፈነች። ከ3 ተሽከርካሪዎች ኋላ የሚከተለውን ጥቁር መኪና አላስተዋለችም። ሬናቶ አልፍ ለአመታት ካደረገው ነገር በተቃራኒ ራሱ ይነዳ ነበር። ብዙውን ጊዜ ለሁሉም ነገር አሽከርካሪ ነበረው። ግን ዛሬ የተለየ ነበር። ዛሬ መረዳት ነበረበት። አንዲት ትሁት ሴት በአደባባይ እንድትዋረድ የሚያደርጓትን አሮጌ ሳጥኖች ምን እንደምታደርግባቸው ማወቅ አለበት። አውቶቡሱ ሬናቶ በህይወቱ ረግጦት በማያውቀው የጃርዲ ሚስፔሬሳ ሰፈር ቆመ። ጠባብ መንገዶች፣ ጎን ለጎን የተጣበቁ ትናንሽ ቤቶች፣ ዝቅተኛ ግንቦች፣ በነፃነት የሚንቀሳቀሱ ውሾች፣ ፀሐይ እየጠለቀች ቢሆንም በመንገዱ ዳር የሚጫወቱ ልጆች። ይህ ሌላ ዓለም ነበር። በዋናው መንገድ በመኪና ሲያልፍ የለም ብሎ የሚክደው ዓለም። ሉቺያ ሳጥኖቹን በችግር ይዛ ወረደች። ሬናቶ 2 ብሎክ ወደ ኋላ
መኪናውን አቆመ። ሞተሩን አጠፋና ዝም ብሎ ተመለከተ። እሷ በቀስታ መራመድ ጀመረች። ሳጥኖቹ ቀላልና ግዙፍ ነበሩ። ሉቺያ በእጇ ላይ ያለውን ክብደት ለማስተካከል በእያንዳንዱ ጥግ መቆም ነበረባት። ላብ በግንባሯ ላይ ይወርድ ነበር። ሰማያዊ ዩኒፎርሟ በጀርባዋ ላይ በስብሶ ነበር። ግን እነዚያን ሳጥኖች ለአንድ ሰከንድ እንኳን አልለቀቀቻቸውም። ሬናቶ ከመኪናው ወርዶ ዘጋውና ርቀቱን ጠብቆ በእግር መከተል ጀመረ። ከ3 ብሎክ በኋላ ሉቺያ አስፋልት በሌለው በእያንዳንዱ እርምጃ አቧራ በሚነሳበት መንገድ ታጠፈች። ቤቶቹ ይበልጥ ቀላል ነበሩ፣ ግን ሁሉም የሬናቶን ትኩረት የሳበ አንድ ዝርዝር ነበራቸው። ንጹህ፣ ድሃ ግን ደግሞ ክብር ያላቸው በቀለም ጣሳዎች ውስጥ የተሰሩ የአበባ ማስቀመጫዎች፣ በደማቅ ቀለሞች በእጅ የተቀቡ ግንቦች፣ በነፋስ የሚወዛወዙ ልብሶች የሞሉባቸው መንገዶች። ድህነት ነበር፣ ግን ደግሞ እዛ ውስጥ ነፍስ ያለው ነገር ነበር። ሉቺያ አንዲት በደማቅ ቢጫ የተቀባች ፊት ለፊት አንድ መስኮትና የተወላገደ የእንጨት በር ካላት ትንሽ ቤት ፊት ቆመች። በሯን በወገቧ ገፋ አደረገች። ወደ ትንሽ ግቢ ገባችና ቤቱ ሳታንኳኳ በፊት ተከፈተ። አክስት ሉቺያ! 5 ልጆች ከጎረቤት ቤት እየሮጡ ወጡ። ግቢውን አቋርጠው ዝቅተኛውን ግንብ እየዘለሉ ነበር። ሁሉም በተመሳሳይ ጊዜ ጮሁ። ከ5 እስከ 10 ዓመት የሆኑ ወንዶችና ሴቶች ልጆች ባዶ እግራቸውን ያረጁ ልብሶችን የለበሱ ግን መንገዱን ሙሉ የሚያበሩ ፈገግታዎች ያሏቸው። ሬናቶ ከአንድ ምሰሶ ጀርባ ቆሞ ተመለከተ። ሉቺያ ሳጥኖቹን በጥንቃቄ መሬት ላይ ያስቀመጠች፣ እጆቿን ዘረጋች እና በ5ቱ ልጆች በአንድ ጊዜ ታቀፈች። ሳቁ። ጥያቄዎቹ ሁሉም በአንድ ጊዜ መጡ። አክስቴ ሳጥኖቹን አመጣሽ? ዛሬ ምንድነው የምትሰሪልን? ለኔ አሻንጉሊት ትሰሪልኛለሽ አክስቴ? እኔ እንደ ጁሊያ ያለ መኪና ነው የምፈልገው። ሉቺያ ሳቀች። በስራ ቦታ ከነበራት አሳዛኝ ፈገግታ በጣም የተለየ ንጹህና እውነተኛ ሳቅ ነበር። ተረጋጉ፣ መጀመሪያ እስኪ ልግባ። ሳጥኖቹን ደግሞ አነሳችና ወደ ትንሿ ቤት ገባች። ልጆቹ እንደ ዳክዬ ግልገሎች ተከተሏት። ሬናቶ በጥንቃቄ ተጠግቶ ከውጭ ሆኖ ከጎረቤት ቤት ግንብ ጀርባ ተደበቀ። በግማሽ በተከፈተው መስኮት ማየት ይችል ነበር እና ያየው ነገር ደረቱ ላይ የሆነ ነገር እንዲሰማው አደረገ። ቤቱ በጣም ትንሽ ነበር። ሳሎንና ወጥ ቤት በተመሳሳይ ክፍል ውስጥ ነበር። ያረጀና ንጹህ ሶፋ፣ በክሮሼት ስራ በተሰራ ጨርቅ የተሸፈነ፣ 3 የማይመሳሰሉ ወንበሮች ያሉት ትንሽ የእንጨት ጠረጴዛ፣ አሮጌ ምድጃ፣ ጫጫታ ያለው ማቀዝቀዣ፣ የሚንጠባጠብ የውሃ ቧንቧ ያለው የእቃ ማጠቢያ፣ ግድግዳው ላይ በደበዘዙ ፎቶዎች የተሞሉ የፎቶ ፍሬሞች እና በአንድ ጥግ ላይ በሻማ መቁጠሪያና በአንዲት ሴት ልጅ ፎቶ የተዘጋጀ ጊዜያዊ መሰዊያ። ወደ 8 ዓመት ገደማ የሚሆናት ሴት ልጅ ከረሜላ ይዛ ፈገግ ስትል የሚያሳይ ፎቶ። ሬናቶ ወዲያውኑ አወቀ። ኢዛዶራ፣ ሉቺያ ያጣቻት ልጇ። ሉቺያ ሳጥኖቹን ጠረጴዛው ላይ ያስቀመጠች። አሮጌ መቀስ፣ ቢጫ የሆነ ተለጣፊ ቴፕ፣ ነጭ ሙጫ፣ ያረጁ እስክሪብቶችና አንዳንድ የጨርቅ ቁርጥራጮችን አወጣች። ልጆቹ መሬት ላይ በክብ ተቀመጡ። በክብር ዝምታ እየጠበቁ ነበር። ዛሬ ትንሽ አውሮፕላን እንዴት እንደሚሰራ አስተምራችኋለሁ። ሉቺያ አንዱን ሳጥን አነሳች። ግን ዝም ብሎ አውሮፕላን አይደለም አይደል? በእውነት የሚበራ አውሮፕላን ነው። ይበራል አክስቴ? በእውነት ይበራል? ነገ መንገድ ላይ እንሞክረዋለን። ትናንሽ አይኖቻቸው በሩ። ሬናቶ ወደ መስኮቱ ይበልጥ ተጠጋ። በተግባር ከግንቡ ጋር ተጣበቀ። መስማት ነበረበት። እያንዳንዱን ነገር መረዳት ነበረበት። ሉቺያ በሚያስደንቅ ብቃት ካርቶኑን መቁረጥ ጀመረች። ፈጣንና ትክክለኛ እጆች ያንን አሮጌ ሳጥን ወደ ክንፍ፣ ወደ አካል፣ ወደ ጭራ በመለወጥ እያንዳንዱ ፍጹም ቁርጥ፣ እያንዳንዱ ትክክለኛ ጥፋት ነበር። እያንዳንዱን እርምጃ በማያጠፋ ትዕግስት ታብራራላቸው ነበር። አንድ ሰው ካልተረዳው ትደግማለች። በትክክል ሲሰሩ ታደንቃለች። በጣም ጥሩ ነው ማቲያስ፣ አንተ ጎበዝ አርቲስት እየሆንክ ነው። ሜሪላ እባክሽ መቀሱን ተጠንቀቂ፣ ይህንን ክፍል እኔ እቆርጥልሻለሁ። ጁሊያ ያንተ አውሮፕላን በጣም ነው የሚያምረው አይደል? ሬናቶ በጉሮሮ ላይ እብጠት ተሰማው። ያቺ ሴት በስራ ቦታ የተዋረደች፣ ቀኑን ሙሉ በጽዳት የደከመች፣
እዚያ በቤቷ ውስጥ ለደሃ ልጆች ቆሻሻን ወደ ህልም በነፃ በፍቅር እንዴት እንደሚቀይሩ እያስተማረች ነበር። አክስቴ ሉቺያ፣ ትንሿ ማሪ ላይ የምትባለው የ5 ዓመት ህፃን ልጅ በቀጭን የልጅ ድምጿ ጠየቀች። ለምንድነው ይሄንን ለኛ የምታደርጊው? ሉቺያ ካርቶኑን መቁረጧን አቆመች። እጆቿ በጥቂቱ ተንቀጠቀጡ። ግድግዳው ላይ ያለውን የኢዛዶራን ፎቶ ተመለከተች። ከዛም በጥልቀት ተነፈሰች እና በታፈነ ድምጽ መለሰች። ምክንያቱም እኔ ትንሽ ሳለሁ እናቴ አሻንጉሊት የምትገዛበት ገንዘብ አልነበራትም። እኔም አድጌ ልጄን ስወልድ አልነበረኝም። የኔ ኢዛዶራ ህይወቷን ሙሉ እውነተኛ አሻንጉሊት፣ እውነተኛ መኪና ሳይኖራት አሳለፈች። እናም ቃል ገባሁላት፣ ለሌሎች ልጆች የተለየ ነገር እንደማደርግ ቃል ገባው። ዝምታ ሰፈነ። ልጆቹ ግድግዳው ላይ ያለውን ፎቶ ተመለከቱ። አንዳንዶቹ ታሪኩን አስቀድመው ያውቁ ነበር፣ ሌሎቹ ደግሞ ለመጀመሪያ ጊዜ እየሰሙ ነበር። ልጅሽ ወደ ሰማይ ሄዳለች አይደል አክስቴ? ጁሊያ በቀስታ ጠየቀ። አሁን ሄዳለች ልጄ፣ ግን እሷ ከዛ ሆና እያየችን ነው። እርግጠኛ ነኝ። ምን እያየች እንደሆነ ታውቃላችሁ? እናንተ ደስተኛ ሆናችሁ ስትጫወቱ፣ ስትስቁ እያየቻችሁ ነው። ይህ ደግሞ በጣም ደስ ይላታል። ሜሪላ ተነሳችና በልጆቹ መካከል አልፋ ሉቺያን በኃይል አቀፈቻት። እኛ እንወድሻለን አክስቴ። ሉቺያ ተሰበረች፣ አለቀሰች። ያችን ትንሽ ልጅ ልክ እንዳጣችው ልጇ አቀፈቻትና ድምጽ ሳታሰማ አለቀሰች። በደከመው ፊቷ ላይ እንባዋ ዝም ብሎ ይፈስ ነበር። ሬናቶ ከውጪ ሆኖ አፉን በእጁ ሸፈነ። እሱም እያለቀሰ ነበር። የሀብት ግዛት ባለቤት የሆነ በ50ዎቹ አጋማሽ ላይ ያለ ሰው፣ በንግድ ስብሰባዎች ላይ አልቅሶ የማያውቅ ሰው፣ ለማንም ሰው ድክመቱን አሳይቶ የማያውቅ፣ እዚያ ግንቡ ጀርባ ተደብቆ እንደ ህፃን ልጅ ያለቅስ ነበር። ምክንያቱም አንድ ነገር ገና ተረድቷል። እሱ ሁሉም ነገር ነበረው፣ ቪላ፣ መኪናዎች፣ ገንዘብ፣ ስልጣን፣ ክብር። ግን ያቺ ድሃ ሴት እነዚያን ልጆች ፈገግ እንደምታሰኝ አይነት ማንም ሰው ፈገግ እንዲል አድርጎ አያውቅም ነበር። ቆሻሻን ወደ ደስታ ቀይሮ አያውቅም። ለማንም እውነተኛ ነገርን ሰጥቶ አያውቅም። ልጆቹ ወደ አውሮፕላን ስራቸው ተመለሱ። ሉቺያ እንባዋን አበሰች፣ በጥልቀት ተነፈሰችና ማስተማሯን ቀጠለች። ከግማሽ ሰዓት በኋላ እያንዳንዱ ልጅ በእጅ የተቀባ በራሱ ስም የተሰየመ ባለቀለም አውሮፕላን ነበረው። ነገን ሞክረዋለን፣ ሉቺያ አወጀች። አሁን እናቶቻችሁ በእኔ ላይ ከመቆጣታቸው በፊት ሁሉም ወደ ቤቱ ለራት ይሂድ። ሳቅና አቅፍ። አመሰግናለሁ አክስቴ፣ እወድሻለሁ አክስቴ ሉቺያ፣ ነገ እንገናኛለን። ልጆቹ እያንዳንዳቸው አውሮፕላኖቻቸውን ልክ እንደ ትልቅ ሀብት ይዘው እየሮጡ ወጡ። ሬናቶ እነሱ ሲያልፉ ከግንቡ ጀርባ ሙሉ በሙሉ ተደበቀ። እስኪታጠፉ ድረስ ጠበቀ። እንደገና በመስኮት ሲመለከት ሉቺያ ብቻዋን ተቀምጣ አያት። የመጨረሻውን የካርቶን ሳጥን አነሳች። ትንሽ ቆንጆ በጨርቅ ቁርጥራጮች ሰማያዊ ልብስ የተሰራላትን አሻንጉሊት መስራት ጀመረች። እየሰራችም ለብቻዋ ሆና ታወራ ነበር። ሰላም የኔ ውድ፣ እናትሽ ዛሬ ሌላ አሻንጉሊት ሰርታለች ለ5 ልጆች። ከዛ ሆነሽ አየሽ አይደል? ማቲያስ አሁን ለብቻው ሊሰራው ምን ያህል እንደተቃረበ አየሽ አይደል? ሜሪላ ደግሞ ልክ አንቺን ትመስላለች። ታውቂያለሽ? የዋ አፍቃሪና ሁሉ ጊዜም ሰውን ሁሉ የምታቅፍ ናት። ሬናቶ እግሮቹ ሲዝሉ ተሰማው። ሉቺያ ያንን አሻንጉሊት የምትሰራው ለሞተችው ልጇ ነበር። ዛሬም ስራ ላይ እንደገና ከባድ ነበር። ከፎቶ ጋር ማውራቷን ቀጠለች። ዳንኤላ በሰው ሁሉ ፊት አዋረደችኝ፣ ግን ምንም አይደለም፣ እችለዋለሁ። ከዚህ ባሰ ነገር ችያለሁ አይደል ልጄ? ዋናው ነገር የገባሁትን ቃል እየፈጸምኩ መሆኑ ነው። በዚህ ሰፈር ያለ ማንም ልጅ አንቺ የደረሰብሽ ነገር አይደርስበትም፣ እምልልሻለሁ ልጄ። አሻንጉሊቷን ሰርታ ጨረሰች። ተነሳችና በኢዛዶራ ፎቶ አጠገብ ባለው ጊዜያዊ መሰዊያ ላይ በጥንቃቄ አስቀመጠችው። ይህች አንቺ ናት የኔ ፍቅር፣ በጣም ቆንጆን ሳጥን ላንቺ ብቻ ነው ያስቀመጥኩት። ፎቶውን ነካችና ጣቶቿን ሳመች። እናትሽ ትወድሻለች ልጄ፣ ሁሌም ትወድሻለች አለች። ሬናቶ ከዚያ በላይ መቋቋም አልቻለም።
ዞር አለ። ከዚያ ቦታ ራቀ። እየተወላገደ ወደ መኪናው ተመለሰ። ገብቶ በሩን ዘጋውና ስቅስቅ ብሎ አለቀሰ። ሕፃን ሆኖ ካለቀሰ በኋላ እንደዚህ አልቅሶ እንደሚያውቅ አያስታውስም። ምክንያቱም በህይወቱ ሙሉ ካያቸው ነገሮች ሁሉ ይበልጥ ንጹህ፣ ይበልጥ ቆንጆ፣ ይበልጥ ልብ የሚነካ ሰብአዊነት ያለበት ነገር ነበር። ሁሉንም ነገር ያጣች እናት፣ ነገር ግን ሌሎች ልጆች ምንም እንዳያጡ የወሰነች እናት። ሬናቶ ፊቱን አበሰ። መኪናውን አስነስቶ ወደ ቤቱ ነዳ። ግን ማሰብ ማቆም አልቻለም። ያ ምስል ከአይምሮ ሊወጣለት አልቻለም። ሉቺያ በትንሿ ቤት ውስጥ ብቻዋን፣ ትሁት፣ ለሞተችው ልጇ በካርቶን አሻንጉሊትን የምትሰራ ሴት እና በሚቀጥለው ቀን ሲነቃ ሰራተኛው በሱ ትልቅ መኖሪያ ቤት ውስጥ አልጋው ድረስ ቁርስ ይዞለት መጣ። ከሉቺያ ቤት ሙሉ የሚበልጥ የልብስ ቤት አለው። ሬናቶ አልቭ አንድ ውሳኔን ወሰነ። ዋጋው ምንም ቢሆን ያንን ታሪክ ሊቀይረው ነው። ምክንያቱም ገንዘብ ሊያደርግ የሚችለው አንድ ነገር ቢኖር፣ ሊያሳካው የሚችለው አንድ ነገር ያቺ ሴት የሚገባትን መስጠት ነው። ክብር መስጠት፣ ሰብአዊነትና ደስተኛ ፍጻሜ ያለው። ነገር ግን ከዚያ በፊት ማስረጃ ያስፈልገዋል። ሉቺያ በእውነት ማን እንደሆነች ለዓለም ማሳየት ነበረበት። ስለዚህ ስልኩን አንስቶ ለሚያውቀው ምርጥ ቪዲዮ ቀራጭ ደወለ። አንድ ነገር እንድትቀርጽልኝ እፈልጋለሁ፣ ብራዚልን ሙሉ የሚያስለቅስ ነገር። ሉቺያ የግቢው በር ሲንኳኳ በድምጽ ተቀሰቀሰች። ደንግጣ ተነሳች። ግድግዳው ላይ ያለውን ሰዓት አየች። ከጧቱ 11 ሰዓት ተኩል ነው። ውጪው ገና ጨለማ ነው። በዚህ ሰዓት ማን ሊሆን ይችላል? ካልጓ ተነሳች። ያረጀውን ነጠላ ጫማዋን አደረገችና በሩን በቀስታ ከፈተችው። ማንም አልነበረም። ግን መሬት ላይ አንድ ሳጥን ነበር። ትልቅ የካርቶን ሳጥን፣ በቴፕ የታሸገ ግን ላኪው የማይታወቅ። ሉቺያ ባዶውን መንገድ አየች። ጎህ ሲቀድ ያለው ዝምታና የውሾች ጩኸት ብቻ ነበር። ሳጥኑን አነሳችና ወደ ውስጥ ገባች። በሩን በቁልፍ ዘጋችው። ሳሎኑ ጠረጴዛ ላይ አደረገችው። በጥልቀት ተነፈሰችና ከፈተችው። ከዚያም ደነገጠች። በውስጡ የእጅ ስራ ቁሳቁሶች ነበሩ። ግን ዝም ብሎ ቁሳቁሶች ሳይሆኑ ውድ ነገሮች ነበሩ። ጥሩ ብራንድ ያላቸው ቀለሞች፣ ገና ከፓኬጃቸው ያልወጡ አዳዲስ ብሩሾች፣ ወፍራም ባለ ቀለም ወረቀቶች፣ ከፍተኛ ጥራት ያለው ማጣበቂያ ሙጫ፣ ቆንጆና ለስላሳ የታተሙ ጨርቆች፣ የሐር ጥበቦች፣ አዲስና ስለታም መቀሶች። ሉቺያ አፏን በእጆቿ ሸፈነች። ወዲያውኑ እንባዋ ፈሰሰ። ቆይ ማን ነው ይሄንን ያደረገው? በባዶ ሳሎን ውስጥ ለብቻዋ በሹክሹክታ ተናገረች። ደብዳቤ ፈለገች፣ ግን ምንም ነገር የለም፣ ስምም የለም። ልክ አንድ ሰው እሷ ምን እንደሚያስፈልጋት በትክክል እንደሚያውቅ ሁሉ ቁሳቁሶቹ በጥንቃቄ ተደርድረዋል። ወንበሩ ላይ በዝምታ ተቀመጠች። አንዱን የቀለም ጣሳ አቀፈችና አለቀሰች። አንድ ሰው ያውቃል። ለአንድ ሰው ያሳሰበው ነገር ነበር። ቆይ ግን ይሄ ሰው ማን ነው? በከተማው ሌላኛው ጫፍ ሬናቶ አልቭ በመኖሪያ ቤቱ በረንዳ ላይ ለብቻው ቁርሱን እየበላ ነበር። አሽከርካሪው ሳጥኑን በድብቅ እንዲያደርሰው ልኮት ነበር። ራሱን ማሳየት አልፈለገም። ሉቺያ ውለታ እንዳለባት እንዲሰማት አልፈለገም። ዝም ብሎ የሆነ ነገር ማድረግ ብቻ ነበር የፈለገው። ነገር ግን ይሄ ጅማሬው ብቻ ነበር። ምክንያቱም ሌሎች ትልልቅ እቅዶችን እያቀደ ነበር። ይህ በእንዲህ እንዳለ በማዕከላዊ ማከፋፈያው ዳንኤላ ፊቷ ላይ መርዛማ ፈገግታን ይዛ ወደ ቢሮ መጣች። እንቅልፍ በደንብ አልተኛችም ነበር፣ ግን ተደስታ ነበር። ምክንያቱም በመጨረሻ በሉቺያ ላይ የምትጠቀምበትን ፍጹም መሳሪያ አግኝታለች። ፕሪሴላ ባለፈው ቅዳሜ የቆሸሸውን ስራ ሰርታለች። ሉቺያን በድብቅ እስከ ሰፈሯ ተከታትላ ፎቶዎችን አንስታለች። ሉሲያ ከሳጥኖቹ ጋር ያለችበት ፎቶ፣ የደሃ ልጆች ፎቶ፣ የትሁት ቤቷ ፎቶ፣ በካርቶን የተሰሩ አሻንጉሊቶች ፎቶ እና ዳንኤላ በእነዚህ ፎቶዎች እቅድ ነበራት። የኩባንያውን የዋትስአፕ ግሩፕ ከፈተችው። 230 ሰራተኞች። የመጀመሪያውን ፎቶ ለቀቀች። ሉቺያ ከስራ ስትወጣ ሳጥኖቹን ተሸክማ። መግለጫው ለሉቺያ ቆሻሻ እንደሚጣል እንጂ ወደ ቤት እንደማይወሰድ ሊነግራት የረሳ ሰው አለ ይላል። ከ3 ሰከንድ በኋላ ምላሾች መምጣት ጀመሩ። ሳቅ፣ የተለያዩ አስተያየቶች። ምን አይነት ቆሻሻ ለቃቃሚ ናት? ገበያ ላይ ወስዳ ልትሸጠው ይሆናል።
የእውነት በካርቶን ቤት ውስጥ ነው እንዴ የምትኖረው? ዳንኤላ ሁለተኛውን ፎቶ ለቀቀች። ሉቺያ በሰፈሯ በደሃ ልጆች ተከባ። መግለጫው ደግሞ ታሪኩ ተቀየረ፣ ለልጆቹ ከካርቶን የተሰሩ አሻንጉሊቶችን ታድላለች። በቁም ነገር ካርቶን ልክ እንደ ስጦታ ይሰጣል እንዴ? በግሩፕ ውስጥ የሳቅ ፍንዳታ ተሰማ። እኔ አላምንም፣ እንዴት ያሳፍራል! ኦ ምስኪን ልጆች! የካርቶን አሻንጉሊቶች! ሳቅ፣ ማጉረምረም እና መሳለቅ። ሶስተኛው ፎቶ ከካርቶን የተሰራ ትንሽ አውሮፕላን በቅርብ እይታ ነበር። መግለጫው ይህ አሻንጉሊት ይመስላታል፣ አንድ ሰው የህፃናት መብት ተሟጋቾችን ይጥራ። ግሩፑ ምስቅልቅል አለ። ሰዎች ሼር አደረጉ። ሜም ተሰራ። ሳቁ አላቆመም ነበር። ማንም ቆም ብሎ ላፍታ አላሰበም። ማንም ስለ ሁኔታው አልጠየቀም። ማንም አላሳሰበውም። ሰኞ ጧት ሉቺያ ወደ ስራ ገባችና ተሰማት። እይታዎች፣ የሹክሹክታ ድምጾች፣ የታፈኑ ሳቆች። ሁሉም ሰው ያውቅ ነበር። በመቀበያ ክፍሉ በኩል አለፈች። ሴትዮዋ አይኗን አዞረች። በአገናኝ መንገዱ አለፈች። 3 ሰራተኞች ወሬያቸውን አቁመው በአስገዳጅ ዝምታ ውስጥ ቆዩ። ልብሷን ለመቀየር ወደ ልብስ መቀየሪያ ክፍሉ ገባችና ፕሪሲላ ልክ ሎተሪ እንዳሸነፈ ሰው ፈገግ ብላ እዚያ ነበረች። እንደምን አደርሽ ሉቺያ፣ ወይም እንደምን አደርሽ የካርቶኗ ንግስት። እዚያ የነበሩ ሌሎች 2 ሰራተኞች በከፍተኛ ድምጽ ሳቁ። ሉቺያ እንዳልሰማች ሆና ቁም ሳጥኗን ከፈተች። ዩኒፎርሟን አወጣች። ኦ አትመልሽም? ፕሪሲላ ደገመችው። እንዴ አንቺ እርዳታ መስጠት ትወጃለሽ አይደል? ታዲያ እዚህ ለኔም እርዳታ ስጪኝ፣ ለኔም አሻንጉሊት ስሪልኝ፣ ምናልባት ቀኔን ያሳምረው ይሆናል። ተጨማሪ ሳቅ። ሉቺያ አይኖቿን ጨፈነች። 3 ጊዜ በጥልቀት ተነፈሰች። በዝምታ ልብሷን ቀየረች። ግን ከክፍሉ ልትወጣ ስትል ፕሪሲላ በሩን ዘጋችባት። ሉሲያ አሁን በቁም ነገር አሮጌ ካርቶን ለልጅ ስጦታ የሚሆን ይመስልሻል? ምክንያቱም ከሆነ እኔ እዚህ አንቺ ልትወስጃቸው የምትቻቸው አሮጌ ሳጥኖች አሉኝ። ቆሻሻ አይደል? አንቺ ደግሞ ትወጃለሽ። ሉቺያ በቀጥታ አይኖቿን አየቻት። ከፊቴ ራቂ። ምን? በካርቶን ሳጥን ልትመችኝ ነው ደግሞ? ከፊቴ ራቂ አልኩሽ እኮ። በሉቺያ የድምጽ ቃና ውስጥ ፕሪሲላን ወደ ጎን እንድትል ያደረጋት የሆነ ነገር ነበር። ከዚያም ሉቺያ ወጣች። ግን ውርደቱ ገና መጀመሩ ነበር። ከጠዋቱ 4 ሰዓት ላይ ወደ ሰው ኃይል ቢሮ ተጠራች። ዳንኤላ እዚያ ከሰው ኃይል ስራ አስኪያጁ ካቶ ጌልቤርቶ ጋር ነበረች። እሱ መነጽር ያደረገ ቁም ነገረኛ ሰው ነው። ተቀመጪ ሉቺያ። ጌልቤርቶ ወንበሩን አመላከታት። ተቀመጠች። ልቧ በኃይል እየመታ ነበር። ከባድ ቅሬታ ደርሶኛል። ወረቀቶቹን እያገላበጠ መናገር ጀመረ። የኩባንያውን ንብረት ያላግባብ ስለመጠቀም ነው። ሉቺያ አይኖቿን አርገበገበች። እንዴት? ያምን ማለት ነው? በየቀኑ የምትወስጃቸው ካርቶኖች። ዳንኤላ በሐሰት ሐሳቢነት ወደ ወሬው ገባች። እሱ የኩባንያው ንብረት ነው። ለመውሰድ መደበኛ ፍቃድ የለሽም። ግን እኔ ሁልጊዜ ከማከማቻ ክፍሉ አቶ ማርቲሰንን ጠይቃለሁ። እሱ ሁልጊዜ ፈቅድልኝ ነበር። በቃል የተሰጠ ፍቃድ አይቆጠርም አለ ጌልቤርቶ። በጽሁፍ መሆን ነበረበት፣ ግን አልሆነም። ግን እነሱ እኮ ወደ ቆሻሻ የሚጣሉ ሳጥኖች ብቻ ናቸው። ይህ አግባብነት የለውም። ዳንኤላ አቋረጠቻት። የኩባንያውን ንብረት ያለምንም መደበኛ ፍቃድ ወስደሻል። ይህ በውስጥ ደንቡ መሰረት ከባድ ስህተት ነው። ሉቺያ መሬቱ ሲከዳት ተሰማት። በቁም ነገር ነው የምታወሩት? አሁን ጌልቤርቶ መለሰ። ከዚህ በተጨማሪም እነዚህን ሳጥኖች ከስራ ሰዓት ውጪ ለግል ተግባራት እንደምትጠቀሚባቸው የሚገልጹ ሪፖርቶች አሉን። ይህም አንድ ሰው ቁሳቁሶቹን ከኛ ብራንድ ጋር ካያያዘው የኩባንያውን ገጽታ ሊጎዳ ይችላል። እኔ ለደሃ ልጆች አሻንጉሊቶችን ብቻ ነው የምሰራው። ሉቺያ እንባዋ እየፈሰሰ ጮኸች። ምንም ለሌላቸው ልጆች አልሸጥም፣ ትርፍም አላገኝም እና ምንም ስህተት አልሰራውም። ይህ አንቺ ደንቡን የጣስሽበትን እውነት አይቀይረውም። ዳንኤላ በቀዝቃዛ ሁኔታ ተናገረች። ጌልቤርቶ መነጽሩን አስተካከለ። ሉቺያ የሁኔታው ክብደትና
እዚህ የቆየሽባቸውን ዓመታት ግምት ውስጥ በማስገባት ያለምንም ካሳ ከስራ እናሰናብትሽም። ነገር ግን በውስጥ ምርመራ እስክናደርግ ለ7 ቀናት ያለ ደሞዝ ከስራ ትታገጃለሽ። ምን? 7 ቀናት ያለ ደሞዝ? የሉቺያ ድምጽ ቀጭንና ተስፋ የቆረጠ ሆኖ ወጣ። ያለ ደሞዝ መቆየት አልችልም። የምከፍላቸው ብዙ ዕዳዎች አሉብኝ። ያንቺ ያልሆነውን ቁሳቁስ ከመውሰድሽ በፊት ስለዚህ ማሰብ ነበረብሽ ሉቺያ አለች ዳንኤላ። በድምጿ ውስጥ ግልጽ የሆነ ደስታ ይታይ ነበር። ሉቺያ ዳንኤላን አየቻት። በከንፈሯ ጥግ ላይ የተደበቀውን ፈገግታ አየች። እናም ሁሉንም ተረዳች። ይህ ማሳደድ ነበር፣ ንጹህ ክፋት። መሄድ ትችያለሽ አለ ጌልቤርቶ። እገዳው ከዛሬ ይጀምራል። በሚቀጥለው ሰኞ ተመለሺ። ሉቺያ በዛሉ እግሮች ተነሳች፣ ከቢሮ ወጣች። በአገናኝ መንገዱ ብዙ ሰራተኞች ሆነ ብለው በአቅራቢያው ሆነው ሁሉንም ይሰሙ ነበር። ስታልፍ ራሳቸውን ደፉ፣ አይኖቻቸውን አዞሩ። ማንም አልተረዳትም፣ ማንም አልረዳትም፣ ማንም አልተከላከለላትም። እቃዎቿን ከቁም ሳጥኑ ወሰደች። ሰኞ ጠዋት 5 ሰዓት ላይ በጠራራ ፀሐይ ሁሉም ሰው እያየ ከማከፋፈያው ወጣች። የውርደት መንገድ። ቤት እንደደረሰች ዝላ ነበር። ሶፋው ላይ ተቀመጠች። ጉልበቶቿን አቀፈችና አለቀሰች። ዓመታትን ሙሉ የያዘችውን እንባ ይመስል ስቅስቅ ብላ አለቀሰች። ስላጣችው ልጇ አለቀሰች። ለቀጣዩ ውርደት አለቀሰች። ለፍትህ መጓደል አነባች። እናም ለሳምንቱ የሚሆን ገንዘብ ስለሌላት አለቀሰች። ከዚያም በሩ ተንኳኳ። ሉቺያ በፍጥነት ፊቷን አበሰች። ተነሳችና ከፈተችው። ሜሪላ ነበረች። ያቺ ትንሿ ልጅ በጭንቀት የተሞላ ፊት ይዛ የትንሽ ወንድሟን እጅ ይዛ ነበር። እሱ የ4 ዓመት ገደማ ልጅ ነው። ቀጭን፣ ትላልቅና የፈሩ አይኖች ያሉት ነበር። አክስት ሉቺያ፣ ማሪላ በለቅሶ ድምጽ ተናገረች። ታናሽ ወንድሜ በጣም አዝኗል። ሉቺያ በልጆቹ ከፍታ ልክ ተንበረከከች። ለምን የኔ ውድ? ምክንያቱም እሱ አሻንጉሊት የለውም አክስት ሉቺያ፣ እና እኔ አንቺ በሰራሽልኝ አውሮፕላን ስጫወት አየኝ እና አለቀሰ፣ በጣም አለቀሰ። አንቺ ለሱ ትንሽ መኪና ትሰሪለታለሽ? ትንሹ ልጅ ሉቺያን በንጹህ ተስፋ በተሞሉ አይኖቹ አያት እና ሉቺያ በውስጧ ተሰበረች። ምክንያቱም ታግዳ ነበር። ከማከፋፈያው ሳጥኖች የማግኘት እድል አልነበራትም። አዲስ ቁሳቁስ ለመግዛት ደግሞ ገንዘብ የለም እና አንድ የ4 ዓመት ልጅ ደስታውን ሊያመጣ የሚችል ብቸኛው ሰው እሷ እንደሆነች አድርጎ እያያት ነበር። እኔ ሉቺያ በታፈነ ድምጽ ጀመረች። መንገድ እፈልጋለሁ። እሺ እሰራለታለሁ። ሜሪላ ፈገግ አለች። አውቅ ነበር እንደምትሰሪለት አውቅ ነበር። ከዚያም ልጆቹ ሄዱ። ሉቺያ በሩን ዘጋችው። ተደገፈችና መሬት ላይ እስክትቀመጥ ድረስ ተንሸራተተች። በሚስጥር የደበቀችውን ውድ ቁሳቁሶች ያለበትን ሳጥን አየች። ግድግዳው ላይ ያለውን የኢዛዶራን ፎቶ አየች። አሁን ምን ላደርግ ነው ልጄ? በሹክሹክታ ተናገረች። እሺ ምን ላድርግ? እና ያኔ ስልኳ ጮኸ። የማይታወቅ ቁጥር ነበር። ሉቺያ በደከመ ድምጽ መለሰች። ሄሎ ሉቺያ። ድምጹ የወንድ ጠንካራና ደግ ነበር። ስሜ ሬናቶ አልቪ ይባላል። ከቀናት በፊት በማከፋፈያ ክፍል ውስጥ ለአንድ አፍታ ተያይተናል። ሉቺያ ለማስታወስ እየሞከረች ግንባሯን አኮሳተረች። ነጋዴው ኖት? ልክ ነው። አንድ ጥያቄ ልጠይቅሽ እችላለሁ? ይችላሉ ጌታዬ። አሁንም ለልጆቹ አሻንጉሊቶቹን ትሰሪያለሽ? ዝምታ ሰፈነ። እርሶ እንዴት ይሄንን አወቁ? አይቼሻለሁ። ሁሉንም ነገር አይቻለሁ። እና አንድ ነገር ልነግርሽ እፈልጋለሁ። አንቺ በህይወቴ ካዩዋቸው ሁሉ ይበልጥ አስደናቂ ሰው ነሽ። ሉቺያ እንቧ ሲፈስ ተሰማት። ጌታዬ፣ እርሶ ስለምን እያወሩ እንደሆነ አላውቅም። እስከ ቤትሽ ድረስ ተከትዬሻለሁ። ከልጆቹ ጋር አይቼሻለሁ። አሻንጉሊቶች ስትሰሪላቸው ነበር። የልጅሽንም ፎቶ አይቻለሁ። ለሷ የሰራሽላት አሻንጉሊትንም አይቻለሁ። እና ከዚያ በኋላ የተሰማኝን ስሜት ልነግርሽ አልችልም። አለቀስኩ ሉቺያ፣ ልክ እንደ ሕፃን ልጅ አለቀስኩ። ሉቺያ ለቅሷን ለመያዝ እየሞከረች አፏን ሸፈነች። እናም ልረዳሽ እፈልጋለሁ። ሬናቶ ቀጠለ።
ግን ከዚያ በፊት በእኔ እንድትተማመኝ ይፈልጋለሁ። አንድ ነገር ለማድረግ ፈቃደኛ እንድትሆኝ ይፈልጋለሁ። ሁሉንም ነገር የሚቀይር ነገር ነው። ምንድነው? ልጆቹ አሻንጉሊቶቹን ሲቀበሉ ምስክራቸውን የኢዛዲራን ታሪክ ቪዲዮ መቅረጽ እፈልጋለሁ እና ያንን ቪዲዮ ለሁሉም ማሳየት እፈልጋለሁ። ለምን? ምክንያቱም አንቺ ክብር ይገባሻል እና መላው ዓለም በእውነት አንቺ ማን እንደሆንሽ እንዲያይ ያደርጋለሁ። ሉቺያ አይኖቿን ጨፈነች። ዳንኤላን አሰበች። ውርደቱን አስታወሰች። ሳቆቹ፣ ከዛም ደግሞ ልጆቹን አሰበች። እሺ መቅረጽ ትችላለህ አለች። ይህ አንድ ልጅ አሻንጉሊት እንዲኖረው የሚረዳው ከሆነ መቅረጽ ትችላለህ። ሬናቶ በሌላኛው የስልክ መስመር ፈገግ አለ። አመሰግናለሁ። እና ሉቺያ በረታች። ምክንያቱም ማዕበሉ ገና አላለቀም። ፀሐይ ትወጣለች። የእገዳው ሳምንት በቀስታ አለፈ። 7 ቀናት እንደ 7 ዓመታት ተሰሙ። ሉቺያ በፓስታና ሶሴጅ፣ በሩዝና እንቁላል እና በሚያስደንቅ ሁኔታ ባጠራቀመቻቸው ትርፍራፊዎች ኖረች። ግን አራባትም ነበር እና ከሁሉም በላይ በሚስጥር ለተቀበለቻቸው ቁሳቁሶች ምስጋና ይግባና ለማሪላ ታናሽ ወንድም የጠየቃትን መኪና ሰርታለታለች። አሻንጉሊቱን ስታስረክብ ትንሹ ልጅ ሁለቱንም መሬት ላይ ሊጥላቸው እስኪቃረብ ድረስ በኃይል አቀፋት። ለእያንዳንዱ የውርደት ሰከንድ የሚገባ ክብር ነበር። ከዚያም ሰኞ መጣ። ሉቺያ በታወከ እሁድ ወደ ስራ ተመለሰች። ከባድ እንደሚሆን አውቃለች። ሁሉም ሰው አሁንም ወሬ እንደሚቀጥል አስባለች። ግን ደሞዙ የግድ ያስፈልጋታል። ስለዚህ በጥልቀት ተነፈሰች። ሰማያዊ ዩኒፎርሟን አደረገችና ሄደች። ወደ ማከፋፈያው ስትገባ የተለየ መንፈስ ተሰማት። አየሩ ላይ የሆነ እንግዳ የሆነ እንቅስቃሴ ነበር። በጣሪያው ላይ የተንጠለጠሉ ባለቀለም ሪቫኖች፣ ፊኛዎች፣ ደስ የሚል ሙዚቃ ያለው ድምጽ። ሰራተኞች በአገናኝ መንገዱ በደስታ ያወራሉ። ዛሬ ምን ቀን ነው? ሉቺያ ሳጥኖቹን ተሸክሞ የሚያልፈውን ሪካርዶን ጠየቀችው። ማሳሰቢያውን አላየሽም? ዛሬ እኮ የኩባንያው ዓመታዊ የክበብ ማጠቃለያ በዓል ነው። ዝግጅቶች፣ ሽልማቶች፣ እጣዎችና መሰል ነገሮች ይኖራሉ። የሉቺያ ልብ ሰመጠ። ሁሉም ሰው በአንድነት ያለበት ዝግጅት። ዳንኤላ እየመራችው ነው። ይህ በጥሩ ሁኔታ እንደማያልቅ አውቃለች። መሳተፍ ግዴታ ነው? ጠየቀች። አሁን ከ9 ሰዓት በኋላ አዳራሽ ውስጥ መገኘት ግዴታ ነው። የአመራሩ ትዕዛዝ ነው። ሉቺያ ቀኑን ሙሉ የአስተዳደር ክፍሉን ሽንት ቤቶች በዚያ የከበደ ስሜት ስታጸዳው አለች። አንድ ሰው ባለፈ ቁጥር በሆነ አይነት አስተያየት ያያት ነበር። አንዳንዱ ባዘኔታ፣ አንዳንዱ በመሳለቅ፣ ግን ማንም ምንም አይናገርም። ግን እይታቸው ሁሉንም ነገር ይናገራል። በ8 ሰዓት ተኩል ሰራተኞች ወደ አዳራሹ መግባት ጀመሩ። ማከፋፈያው ለስልጠናዎች፣ ለዝግጅቶች የሚያገለግል 300 ሰዎችን የሚይዝ ትልቅ ቦታ ነው። ግዙፍ ስክሪን ያለው መድረክ፣ ዘመናዊ የድምጽ መሳሪያዎችና መብራቶች ነበሩት። ጠቃሚ ደንበኞችና አቅራቢዎች፣ የንግድ አጋሮች የተገኙበት ቁም ነገረኛ ዝግጅት ነበር። ሉቺያ ገባችና ከኋላ ጥግ ፈለገች። የማትታይ መሆን ፈልጋ ነበር። ግን ዳንኤላ ሌሎች እቅዶች ነበሯት። ሉቺያ፣ ሱፐርቫይዘሯ ከአዳራሹ መሃል ሆና በከፍተኛ ድምጽ ተጣራች። ነይና እዚህ ፊት ለፊት ተቀመጪ። ዛሬ ድንገተኛ ልዩ ስጦታ አለ። የታፈኑ ሳቆች ተሰሙ። ሉቺያ ደሟ ሲቀዘቅዝ ተሰማት። አይ አመሰግናለሁ፣ እዚሁ ብቀመጥ ይሻለኛል። እባክሽ እየጠየቅኩሽ ነው። ዳንኤላ በዚያ ያስት ፈገግታ ፈገግ አለች። አንቺ የዛሬው ዝግጅት ጠቃሚ አካል ነሽ። የሁሉም ሰው እይታ ወደ ሉቺያ ዞረ። አማራጭ አልነበራትም። የ200 ሰዎች እይታ ክብደት እየተሰማት በመሃል መተላለፊያው ተራመደች። ዳንኤላ ባመለከተቻት በሁለተኛው ረድፍ ወንበር ላይ ተቀመጠች። እጆቿ ይንቀጠቀጡ ነበር። በአንገቷ ላይ ቀዝቃዛ ላብ ተሰማት። አዳራሹ ሙሉ በሙሉ ሞላ። ሰራተኞች፣ ዳይሬክተሮች፣ ደንበኞች፣ አቅራቢዎች። ሬናቶ አልቭም እዚያ ነበር። ከኋላ ረድፎች በአንዱ በድብቅ ተቀምጦ ሁሉንም ነገር ይታዘብ ነበር። ልክ በ9 ሰዓት መብራቶቹ ቀነሱ። ዝግጅቱ ተጀመረ። የሰው ኃይል ስራ አስኪያጁ ጌልቤርቶ መድረኩ ላይ ወጣ። ሁላችሁም ወደ ዓመታዊ በዓላችን እንኳን ደህና መጣችሁ። ዛሬ ስኬቶቻችንን እናከብራለን።
ታታሪ ሰራተኞችን እናመሰግናለን እና በእርግጥም ጥቂት እንዝናናለን። ጨዋነት የተሞላ ጭብጨባ ተሰማ። ለመጀመር ስለ አንዳንድ በጣም ልዩ ሰራተኞቻችን ለየት ያለ ፕሮግራም አዘጋጅተናል። ዳንኤላ የርቀት መቆጣጠሪያ ይዛ ከጎኑ መድረኩ ላይ ወጣች። ሉቺያ ሆዷ ሲገለባበት ተሰማት። ግዙፉ ስክሪን በራና መጀመሪያ የታየው ምስል የሷ ነበር። ሉቺያ ከማከፋፈያው የካርቶን ሳጥን ተሸክማ ስትወጣ በአዳራሽ ውስጥ የሳቅ ፍንዳታ ተፈጠረ። ጓደኞቼ ሉቺያን ታውቋታላችሁ? ዳንኤላ በማይክሮፎኑ ጠየቀች። ተመልካቾች መካከል ያለችውን ሉቺያን እያመላከተች ተነሺ ሉቺያ፣ ሁሉም ሰው ይሽ። ሉቺያ ወንበሯ ላይ ደንዝዛ ቀረች። ኦ አትፍሪ ሉቺያ፣ ዳንኤላ ደገመችው። ተነሺ። ከሉቺያ ጀርባ ተቀምጣ የነበረችው ፕሪስሊ ትከሻዋን ገፋችው። ተነሺ እንጂ ሉቺያ። ከዚያም በቀስታ ተነሳች። እግሮቿ እየተንቀጠቀጡ መላውን ተመልካች ለማየት ዞር አለች። የስልክ ፍላሾች አየች። ሰዎች ፎቶ እያነሱ ነው። ልክ ነው፣ ይህች የኛ ሉቺያ ናት። ዳንኤላ በደስታ ቀጠለች። እና የሷ መዝናኛ ሆቢዋ ምን እንደሆነ ታውቃላችሁ? የሚጠብቅ ዝምታ። ቆሻሻ ትሰበስባለች። የሳቅ ፍንዳታ ተሰማ። ሉቺያ በአይኖቿ ውስጥ እንባ ሲቃጠል ተሰማት። አይ በቁም ነገር። ዳንኤላ በስክሪኑ ላይ ምስሎችን ማሳየቷን ቀጠለች። በየቀኑ ከዚህ የምትወጣው የካርቶን ቆሻሻ ለቃቃሚ መስላ ነው እና እነዚህን አሮጌ ሳጥኖች ምን እንደምታደርጋቸው እዩ። ቀጣዩ ምስል መጣ። ሉቺያ በሰፈሯ በድሃ ልጆች ተከባ ለልጆቹ በካርቶን የተሰሩ አሻንጉሊቶችን ታድላለች። ሰዎች ካርቶን ልክ እንደ እውነተኛ ስጦታ። ተጨማሪ ሳቅ። ተጨማሪ ሰዎች ፎቶ ያነሳሉ። ሉቺያ ሙሉ በሙሉ እየተንቀጠቀጠች ነበር። እንባ እየፈሰሰ ነበር። ቀጣዩ ምስል በእጅ የተሰሩ አሻንጉሊቶች የቀረበ እይታ ነበር። ይሄንን እዩት፣ ከአሮጌ ሳጥን የተሰራ አውሮፕላን ነው። ከቆሸሸ ካርቶን የተሰራ አሻንጉሊት እና ይህ ለልጅ የሚሆን ተገቢ ስጦታ ይመስላታል። ዳንኤላ ለመተንፈስ እስኪያቅታት ድረስ በጣም ሳቀች። አንድ ሰው የህፃናት መብት ተሟጋቾችን ይጥራ። አዳራሹ በሁከት ተሞላ። ሰዎች ይስቃሉ፣ ያጨበጭባሉ። አንዳንዶች ቢሸማቀቁም ከብዙሃኑ ላለመለየት አብረው ይስቃሉ። ሉቺያ ውዴ፣ ዳንኤላ ወደ ማይክሮፎኑ ዞረች። በቀጥታ እሷን አየቻት። እስኪ አንድ ነገር ንገሪኝ፣ እነዚህ ያረጁና የቆሸሹ ሳጥኖች ለሆነ ቁም ነገር ላለው ነገር ያገለግላሉ ብለሽ በእውነት በቅንነት ታስቢያለሽ? ምላሹን በመጠባበቅ ፍጹም ዝምታ ሰፈነ። ሉቺያ አፏን ከፈተች፣ ግን ምንም ቃል ማውጣት አልቻለችም። ጉሮሮዋ ተዘግቷል። መላው አዳራሽ በዙሪያዋ የሚሽከረከር መሰላት። አትመልሽም? ዳንኤላ አሾፈች። ኦ አሁን ገባኝ። ለደሃ ህፃናት ቆሻሻ እንደምትሰጪ ለማመን አፍረሽ መሆን አለበት። ሉቺያ ዝልፍልፍ ብላ ወንበሯ ላይ ወደቀች። ፊቷን በእጆቿ ሸፍና አለቀሰች። መቆጣጠር በማትችለው ሁኔታ ተንሰቀሰቀች። ስቅስቅቷ በከፍተኛ ድምጽ ይወጣ ነበር። አዳራሹ ግን መሳቁን፣ ፎቶ ማንሳቱን፣ ቪዲዮ መቅረጹንና ዋትስአፕ ግሩፖች ላይ ማጋራቱን ቀጥሏል። ያኔ ነበር አንድ ድምጽ አዳራሹን እንደ ስለታም ቢላዋ የሰነጠቀው። ይበቃል! ሁሉም ሰው ዞረ። ሬናቶ አልፍ በአዳራሹ መጨረሻ ላይ ቆሞ ነበር። ዝምታው እንደ ድልድይ የከበደ ሆነ። ዳንኤላ ያንን ጠቃሚ ባለሀብት በማወቋ አይኖቿ ፈጠጡ። አቶ ሬናቶ እዚህ በመገኘቱ በእውነቱ ደስታ ይሰማናል። ዝግጅቱን እየወደዱት ነው? ይበቃል አልኩኝ እኮ። ሬናቶ ደገመው። በመሃል መተላለፊያው ወደ መድረኩ መራመድ ጀመረ። ያንን ስክሪን አሁኑኑ አጥፊው። ጌልቤርቶ ግራ ተጋብቶ አይኑን አርገበገበ። አቶ አልፍ በሙሉ ክብር፣ ይህ ግን የኩባንያችን ዝግጅት ነው፣ የውስጥ ዝግጅት። እኔ ደግሞ ይህ ኩባንያ እንዲሰራ የሚያደርገው የንግድ ሽርክና ዋና ኢንቨስተር ነኝ። ሬናቶ አቋረጠው። ከዚያም መድረኩ ላይ ወጣ። ስለዚህ ያንን የቆሻሻ ክምር አሁኑኑ አጥፊው። ዳንኤላ በፍጥነት ስክሪኑን አጠፋች። ሬናቶ ሳያስፈቅድ ማይክሮፎኑን ከእጇ ነጠቀ። ወደ ታዳሚው ዞረ። 300 ሰዎች በፍጹም ዝምታ ውስጥ ናቸው። ይሄ የሚያስቅ ይመስላችኋል? ጠየቀ። ድምፁ የጸና ግን የተረጋጋ ነበር።
ሰውን በአደባባይ ማዋረድ ያስቃል? የሌላ ሰው ደግነት ላይ ማሾፍ ያስቃል? ማንም አልመለሰም። ሳቃችሁን ከመቀጠላችሁ በፊት ሬናቶ ቀጠለ። በዋትስአፕ ግሩፖቻችሁ ላይ ለመለጠፍ ፎቶ ማንሳታችሁን ከመቀጠላችሁ በፊት፣ ከዚች ሴት እንደምትሻሉ ማሰባችሁን ከመቀጠላችሁ በፊት አንድ ነገር እንድታዩ ፈልጋለሁ። በአዳራሹ መጨረሻ ላለ ሰው ምልክት ሰጠ። አንድ ሰው ላፕቶፕ ይዞ ገብቶ ከሲስተሙ ጋር አገናኘ። ስክሪኑ እንደገና በራ። ግን በዚህ ጊዜ ምስሉ የተለየ ነበር። ቪዲዮ ነበር። ሉቺያ በትሁት ቤቷ ውስጥ የካርቶን ሳጥኖችን ስታጥፍ የሚያሳይ ትዕይንት ጀመረ። ይህ ሬናቶ ተረከ የሉቺያ ቤት ነው። ቀላል፣ ንጹህ እና ክብር ያለው ቤት። እናንተ የሳቃችሁበት አስማት የሚፈጠረው እዚህ ቤት ውስጥ ነው። ቪዲዮ ቀጠለ። ሉቺያ በሚያስደንቅ ችሎታ ካርቶኑን ስትቆርጥ፣ ስትቀባ፣ ስታጣብቅ፣ ቆሻሻን ወደ ጥበብ ስትቀይር አሳየ። አዳራሹ ሁሉ ጸጥ አለ። ቀጣዩ ትዕይንት ልጆች ወደ ቤቷ ሲመጡና አሻንጉሊቶቹን ሲቀበሉ የነበረው የደስታ ፍንዳታን አሳየ። አንዲት ትንሽ ልጅ ስትዘል፣ አንድ ትንሽ ልጅ የካርቶን መኪናውን እንደ ወርቅ ሲያቅፍ፣ ሌላ ልጅ በእጅ በተቀባች አሻንጉሊት በደስታ ሲያለቅስ፣ ታዳሚው ምራቁን መዋጥ ጀመረ። እነዚህ ልጆች፣ ሬናቶ በተሰባበረ ድምጽ ቀጠለ፣ በህይወታቸው ሙሉ አሻንጉሊት ኖሯቸው አያውቅም። በደንብ ሰማችሁኝ? መቼም ኖሯቸው አያውቅም። ምክንያቱም ቤተሰቦቻቸው ገንዘብ ስለሌላቸው፣ አሻንጉሊት ቅንጦት በሆነባቸው ሰፈሮች ውስጥ ስለሚኖሩ። ቪዲዮ ምስክርነቶችን አሳየ። ሜሪላ ስትናገር፣ አክስት ሉቺያ የኔ መልአክ ናት። በሳጥኖች አስማት ትሰራለች። ማቲያስ ቀጠለ፣ እኔ ምንም ኖሮኛ አያውቅም ነበር። አሁን ግን ትንሽ አውሮፕላን አለኝ። ከሱ ጋር ነው የምተኛው። ጁሊያ፣ ሳድግ እንደ አክስት ሉቺያ መሆን እፈልጋለሁ። እኔም ልጆችን መርዳት እፈልጋለሁ። አዳራሹ የመቃብር ያህል ጸጥታ ሰፈነበት። አንዳንዶች አይኖቻቸው በእንባ ተሞልተዋል። ግን ገና ነው። ሬናቶ ቀጠለ፣ ማወቅ ያለባችሁ አንድ ሌላ ታሪክ አለ። ቀጣዩ ምስል የኢዛዶራ ፎቶ ነበር። ትንሿ ልጅ ከረሜላ ይዛ እየሳቀች የሚያሳይ ፎቶ። ይህች የሉቺያ ልጅ ኢዛዶራ ናት። ከጥቂት ዓመታት በፊት አረፈች። ሉቺያ ለምን እነዚህን አሻንጉሊቶች እንደምትሰራ ታውቃላችሁ? ዝምታ ሰፈነ። ምክንያቱም ኢዛዶራ እውነተኛ አሻንጉሊት ኖሯት አያውቅም። ምክንያቱም ሉቺያ ገንዘብ አልነበራትም። ልጇም አንድም ቀን በአሻንጉሊት ሳትጫወት፣ መኪና ሳይኖራት፣ እናንተ ከ5 ደቂቃ በፊት የሳቃችሁበትን ደስታ ሳታውቅ ሞተች። በተመልካቾች መካከል ሰዎች ማልቀስ ጀመሩ። ዳንኤላ በመድረኩ ጥግ ላይ ገልጥታ ቆማለች። እናም ሉቺያ ቃል ገባች። ሬናቶ ቀጠለ፣ በልጇ መቃብር ላይ በሰፈሯ ያለ ማንም ልጅ ኢዛዶራ ያለፈችበትን መከራ እንዳያልፍ ማለችላት። እናም ይህንን ቃል በየቀኑ ለብቻዋ እና በነፃ ወደ ቆሻሻ በሚጣሉ ሳጥኖች ትፈጽማለች። ቪዲዮ የመጨረሻውን ትዕይንት አሳየ። ሉቺያ ለኢዛዶራ መታሰቢያ አሻንጉሊት ስታስቀምጥ፣ ከልጇ ፎቶ ጋር ስታወራ፣ እናትሽ ትወድሻለች፣ ሁልጊዜም ትወድሻለች ልጄ። ታዳሚው ተሰባበረ። በአዳራሽ ውስጥ ስቅስቅታ ተሰማ። ሬናቶ እንባው በፊቱ ላይ እየፈሰሰ ወደ ማይክሮፎኑ ዞረ። በ3 ዓመታት ውስጥ ሉቺያ 1200 አሻንጉሊቶችን ሰርታለች። 1200፣ ሁሉንም ለብቻዋ፣ ሁሉንም በነፃ። እናንተ ስትስቁባት፣ እብድ ስትሏት፣ ስታዋርዷት፣ እሷ ግን ዓለምን እየለወጠች ነበር። በአንድ ጊዜ አንድ አሻንጉሊት። ፍጹም ዝምታ። ሬናቶ ዳንኤላን አያት። ሳጥኖቹን ለሆነ ቁም ነገር ያለው ነገር ያገለግላሉ ወይ ብለሽ ጠይቀሽ ነበር። እኔ ልመልስልሽ እችላለሁ። ሕፃናት በደስታ እንዲያለቅሱ ለማድረግ ያገለግላሉ። ደግነትን ለማስተማር ያገለግላሉ። በዚህ ዓለም ውስጥ ከሁሉም በላይ ዋጋ ያላቸው ሰዎች እንዳሉ ለማሳየት ያገለግላሉ። ዳንኤላ ራሷን ደፋች። ሬናቶ ወደ ታዳሚው ዞረ። እዚህ ማን ነው ደሃው? ቆሻሻን ወደ ፍቅር የምትቀይረው ሴት ወይስ ደግነትን ወደ ቀልድ የምትቀይሩት እናንተ? ማንም አልመለሰም። ከዚያም አንድ ሰው ተነሳ። ከዚያም ሌላ፣ ከዚያም 3፣
ከዚያም 10። በድንገት መላው አዳራሽ በቆመበት ሁሉም ሉቺያን እያዩ መጀመሪያ በቀስታ ከዚያም በኃይል ያጨበጭቡላት ጀመር። የጭብጨባ ናዳ ተሰማ። ሉቺያ ፊቷን ቀና አደረገች። 300 ሰዎች ቆሞ ሲያጨበጭቡላት አየች። ብዙዎቹ ያለቅሱ ነበር። ይቅርታ አድርጊልኝ፣ አንድ ሰው በእንባ መሃል ጮኸ። ለኔም ይቅርታ አድርጊልኝ፣ ሌላኛው ቀጠለ። ይቅር በይኝ ሉቺያ። ፕሪስሊ በፊቷ ተንበርክካ አለቀሰች። ዳንኤላም በመድረኩ ላይ ብቻዋን ሆና ሁሉም ነገር እንዳበቃ ተረዳች። ጭብጨባው ለ2 ደቂቃ ያህል ቀጠለ። 300 ሰዎች ከደቂቃዎች በፊት ሲስቁባት ለነበረችው ሴት ቆመው አጨበጨቡ። ብዙዎቹ ፊታቸው በእንባ ረጥቧል። ሉቺያ አሁንም ተቀምጣ ነበር፣ እየተንቀጠቀጠች የሚሆነውን ነገር ማመን አቅቷት። ከደቂቃዎች በፊት በአደባባይ እየተዋረደች ነበር። አሁን ግን በዚያው ባዋረዳት ታዳሚ እየተመሰገነች ነው። ሬናቶ ከመድረኩ ላይ ወርዶ ወደ እርሷ መጣ። እጁን ዘረጋ። ሉቺያ ግራ ተጋብታና ፈርታ አየችው። ተነሺ አለ በለስላሳ ድምጽ። እነዚህ ሰዎች በእውነት ማን እንደሆንሽ እዩ። ሉቺያ እጁን ያዘች። በዛሉ እግሮቿ እንደምንም ተነሳች። ጭብጨባው ይበልጥ በረታ። ሉቺያ ሉቺያ ሉቺያ። አንዳንድ ሰዎች ስሟን መጥራት ጀመሩ። ፊቷን በእጆቿ ሸፍና ያለማቋረጥ አለቀሰች። ሪካርዶ ሁልጊዜም ገለልተኛ የነበረው የሥራ ባልደረቧ በከባድ እርምጃ ቀረበ። ሉቺያ እኔ በጣም ፈሪ ነኝ፣ ለዛም ይቅርታ አድርጊልኝ። ላንቺ መከላከል ሲገባኝ ባለመከላከሌ ይቅር በይኝ። አቀፋት። ሉቺያ የእሱ አካል በለቅሶ ሲንቀጠቀጥ ተሰማት። አንድ በአንድ ሰራተኞች መቅረብ ጀመሩ። ይቅር በይኝ ሉቺያ፣ ባንቺ ላይ በጣም ክፉ ነበርኩ። ስላለፍሽበት መንገድ አላወኩም ነበር። ስለሳኩብሽ ይቅርታ። ፎቶዎቹን ስላጋራው ይቅርታ። ፕሪስሊ መሬት ላይ ተንበርክካ ስቅስቅ ብላ እያለቀሰች ነበር። ሉቺያ እኔ ነኝ ያሳደድኩሽ። ፎቶዎቹን እኔ ነኝ ያነሳሁት። ለዳንኤላም የሰጠኋት እኔ ነኝ ቆሻሻዋ። እባክሽን ይቅርታ አድርጊልኝ። አሁንም እየለመንኩሽ ነው። ሉቺያ አየቻት። ለአንድ ሰከንድ ጀርባዋን ልትሰጣትና ፕሪስሊ እንድትሰቃይ ለማድረግ አሰበች። ነገር ግን ሁልጊዜ ለሜሪላ የምትናገረውን ቃል አስታወሰች። ውዴ፣ ይቅር ማለት መርሳት አይደለም፣ የተሸከምነውን ሸክም መጣል ማለት ነው። ይቅር ብዬሻለሁ። ሉቺያ በቀስታ መለሰች። ፕሪስሊ ይበልጥ ስቅስቅ ብላ አለቀሰች። የሰው ኃይል ስራ አስኪያጁ ጊልቤርቶ አንገቱን ደፍቶ ቀረበ። ሉቺያ ያላግባብ ከስራ ግጄሻለሁ፣ እባክሽን ይቅር በይኝ። ይህ ምክንያት አይሆንም ነበር። እገዳውን አነሳለሁ። የ7 ቀን ደሞዝሽም ከጉዳት ካሳ ጋር ይመለሳል። ሉቺያ ሁሉንም ለማመን እየሞከረች ራሷን ነቀነቀች። ከዚያም የሁሉም አይን ወደ ዳንኤላ ዞረ። ሱፐርቫይዘሯ በመድረኩ ጥግ ላይ ብቻዋን ቆማለች፣ ገርጥታለች። እጆቿን አጣምራ ቀሪ ክብሯን ለመጠበቅ እየሞከረች ነው። ሬናቶ እንደገና መድረክ ላይ ወጥቶ ማይክሮፎኑን ያዘ። ዳንኤላ የምትዩ ነገር አለሽ? ዝምታ። ዳንኤላ ታዳሚውን አየች። 300 ጥንድ አይኖች ሲፈርዱባት አየች። ያደረገችው ነገር ክብደት ተሰማት። እኔ ድምጿ እየተንቀጠቀጠ ጀመረች። ቀልድ መስሎኝ ነበር። በተመልካች ዘንድ የቁጣ ድምጽ ተሰማ። ቀልድ? ሬናቶ በንቀት ደገመው። ሰውን በአደባባይ ማጥፋት ላንቺ ቀልድ ነው? ማዋረድ ላንቺ ቀልድ ነው? ለማለት የፈለኩት ያንን አይደለም። ዳንኤላ ለማብራራት ሞከረች፣ ግን ድምጿ ደካማ ነበር። ታሪኩን ሙሉ በሙሉ አላወቅኩትም። ቆይ ብታውቂስ ኖሮ? ሬናቶ አቋረጣት። ብታውቂ ኖሮም ታዋርጃት ነበር። ምክንያቱም ችግሩ አለማወቅ ሳይሆን ግድ አለመስጠት ነው። ዳንኤላ አንገቷን ደፋች። አንድ የመጨረሻ እድል አለሽ፣ ሬናቶ ተናገረ። በእውነት ይቅርታ ጠይቂያት። አይኖቿን አሻሸች። ዳንኤላ ከመድረኩ በቀስታ ወረደች፣ ወደ ሉሲያ ተራመደች። መላው አዳራሽ በውጥረት ዝምታ እየታዘበ ነበር። ለአመታት ካሳደደቻት ሴት ጋር ፊት ለፊት ቆመች። ሉቺያ እኔ ድምጿ ከዳት። በጥልቅ ተነፈሰች። ከዚያም እንደገና ሞከረች። እንደ ቆሻሻ አየሁሽ፣ አዋረድኩሽ፣ እናም እንድትሰቃይ ያደረግኩ። ይሄ ሁሉ ስለቀናውብሽ ነው። ሉቺያ አይኖቿን አርገበገበች። ምን? ቅናት?
አዎ ዳንኤላ አመነች። እንቧ በመጨረሻም ፈሰሰ። እኔ ፈጽሞ የሌለኝ ነገር አንቺ ጋር አለ። እውነተኛ ደግነት አለሽ፣ አላማ አለሽ፣ የምትሰጪው እውነተኛ ፍቅር አለሽ። እኔን ግን ተመልከችኝ፣ ውድ ልብስ፣ በብድር የተገዛ መኪና እና ባዶ ቤት አለኝ፣ ግን ምንም የለኝም። በውስጤ ባዶ ነኝ። አዳራሹ ፍጹም ዝምታ ውስጥ ገባ። እናም ይቅርታ አድርጊልኝ ዳንኤላ ተናገረች። ድምጿ ሙሉ በሙሉ ተሰብሮ ነበር። ይቅርታ ትይኛለሽ ብዬ አልጠብቅም፣ ግን እንድታውቂ የምፈልገው ነገር አንቺ ከኔ ትበልጫለሽ፣ ሁሉ ጊዜም ትበልጪ ነበር እና ለዚህ ነው የጠላውሽ። ሉቺያ ለረጅም ሰከንዶች አየቻት። ከዚያ ማንም ያልጠበቀውን ነገር አደረገች። ዳንኤላን አቀፈቻት። ሱፐርቫይዘሯ በሉቺያ አቅፍ ውስጥ እንደ ሕፃን ልጅ ስቅስቅ ብላ አለቀሰች። ይቅር ብዬሻለሁ ሉቺያ በሹክሹክታ ተናገረች። ግን አንቺም ራስሽን ይቅር ማለት አለብሽ። አዳራሹ እንደገና በለቅሶ ተሞላ። ጌልቤርቶ መድረክ ላይ ወጥቶ በሚንቀጠቀጡ እጆቹ ማይክሮፎኑን ያዘ። ዳንኤላ ከሱፐርቫይዘርነት ኃላፊነትሽ ተነስተሻል። ይህም አሁኑኑ ተግባራዊ ይሆናል። ይህ ለበቀል ሳይሆን የኩባንያውን የስነ ምግባር ደንቦች በሙሉ ስለጣስሽ ነው። ንብረቶችሽን ይዘሽ መውጣት ትችያለሽ። ዳንኤላ ሳትከራከር ሳታማርር ራሷን ነቀነቀች። ከአዳራሹ በዝምታ ወጣች። በሩ በኋላዋ ሲዘጋ ሬናቶ ወደ ማይክሮፎኑ ተመለሰ። አሁን ምርጡ ክፍል ይመጣል። ሉቺያ ግራ ተጋብታ አየችው። ሉቺያ ላንቺ አንድ ሐሳብ አለኝ። ሬናቶ በቀጥታ እሷን እያየ ተናገረ። ያንቺን ፕሮጀክት በይፋ በገንዘብ ልደግፈው ፈልጋለሁ። መዋቅር፣ ቡድን፣ ጥራት ያላቸው ቁሳቁሶችና ሰፊ ተደራሽነት ወዳለው ኦፊሻላዊ መንግስታዊ ያልሆነ ድርጅት ወደ ኤንጂኦን ቀይረው። ሉቺያ አፏን በእጆቿ ሸፈነች። ተገቢ የሆነ ቦታ አዘጋጃለሁ። ደሞዝ የሚከፈላቸው በጎ ፈቃደኞችንም እቀጥራለሁ። አስፈላጊውን ቁሳቁስ ሁሉ አሟላለሁ። አንቺም በቂ እውቅናና ደሞዝ የምታገኝበት የፕሮጀክቱ አስተባባሪ ትሆኛለሽ። አዳራሹ በጭብጨባ ተናወጠ። አይ ሉቺያ ተንተባተበች። ይሄ እውነት ሊሆን አይችልም። እውነት ነው። ሬናቶ በደስታ ፈገግ አለ። የድርጅቱን ስም አስመዝግቤያለሁ። ካልተቃወምሹ ማለቴ ነው። አንድ ነገር እንዲያመጡ ለአንድ ሰው ምልክት ሰጠ። አንድ ሰራተኛ በክፈፍ የታጀበ ሰሌዳ ይዞ ወደ መድረኩ ላይ ወጣ። ሬናቶ ለታዳሚው ስክሪኑን አሳየ። ስሙ በቆንጆ ፊደላት ተጽፎ ነበር። የኢዛዴራ ፕሮጀክት የልብ አሻንጉሊቶች ይላል። ሉቺያ ዝልፍልፍ ብላ መሬት ላይ ተንበረከከች። ስቅስቅ ብላ አለቀሰች። ኢዛዴራ አለች በእንባ መሃል። የልጇ ስም እሷ ልትታወስ ይገባታል። ሬናቶ አጠገቧ ተንበረከከ። አንቺም ልትከበር ይገባሻል። በስሙ ተስማምተሻል? ሉቺያ በእንባ መሃል አየችው። ቆሞ የሚያጨበጭበውን መላውን ታዳሚ አየች። በሰሌዳው ላይ ያለውን የልጇን ስም ድጋሚ ተመለከተችው። ተስማምቻለሁ በሹክሹክታ ተናገረች። አዳራሹ በጩኸት ተሞላ። የሚያደነቁር ጭብጨባ፣ የሚዘሉ ሰዎች በየቦታው እቅፍ። ሬናቶ ሉቺያ እንድትነሳ ረዳት። እንደ አሸናፊ እጇን ወደ ላይ ያነሳላት። ታዳሚውም ስሟን ደጋግሞ ዘመረ። ሉቺያ ሉቺያ ሉቺያ። በሚቀጥሉት ቀናት ታሪኩ ተሰማ። አንድ ሰው ሙሉ ዝግጅቱን በስልኩ ቀርጾ በማህበራዊ ሚዲያ ላይ ለጥፎት ነበር። ቪዲዮ በከፍተኛ ፍጥነት ተሰራጨ። በ48 ሰዓታት ውስጥ ብቻ 5 ሚሊዮን እይታን አገኘ። የሀገር ውስጥ ጋዜጦች ሉቺያን ለቃለ መጠይቅ ፈለጓት። የቲቪ ፕሮግራሞች ታሪኳን ለመንገር ደወሉ። ኩባንያዎች ለድርጅቱ እርዳታ ቀረቡ። ቆሻሻን ወደ ፍቅር የምትቀይረው ሴት ታሪክ አገሪቱን አዳረሰ። ሉቺያ በትምህርት ቤቶች ንግግር እንድታደርግ፣ በበጎ አድራጎት ዝግጅቶች ላይ እንድትገኝና ሌሎች ሰዎችን እንድታነሳሳ ተጋበዘች። እሷ ግን መቼም አልተለወጠችም። አሁንም ያቺው ትሁቷ ሉቺያ ናት። በዚያው ቢጫ ትንሽ ቤት ውስጥ መኖሯን ቀጥላለች። በገዛ እጆቿ አሻንጉሊት መስራቷን ቀጥላለች። ልዩነቱ ግን አሁን እርዳታ አላት። ሪካርዶ ከማከፋፈያ ስራውን ለቆ የድርጅቱ ሙሉ ጊዜ በጎ ፈቃደኛ ሆኗል። ፕሪስሊ በጥልቅ ጸጸት ተሰባብራ
ለሉቺያ በነፃ ረዳት ሆና ለመስራት ፍቃደኛ ሆናለች። ዳንኤላ እንኳን ከሳምንታት በኋላ ፈራ ተባ እያለች መታ እርዳታ ጠይቃታለች። ደሞዝ አያስፈልገኝም፣ እንደገና ይቅር እንድትይኝም አልጠብቅም፣ ብቻ ያጠፋሁትን ጥፋት በጥቂቱ ለመጠገን ፍቀጂልኝ ስትል ጠይቃታለች። ሉቺያም ተቀበለች። ምክንያቱም ይቅርታ ለሷ ቃል ብቻ ሳይሆን ተግባር ነበር። ዝግጅቱ ካለፈ ከአንድ ወር በኋላ ድርጅቱ የራሱ ቢሮ ኖረው። ትልቅ ቀለም የተቀባ በቁሳቁስ በመሳሪያዎችና በስራ ጠረጴዛዎች የተሞላ 20 ታታሪ በጎ ፈቃደኞችና በሳምንት ከ100 በላይ ልጆችን የሚያገለግል። ሬናቶ በየሳምንቱ አርብ በአካል መጥቶ ይረዳ ነበር። በካርቶን አውሮፕላንን መስራትን ተምሯል። የንግድ ስብሰባዎችን በዚህ ቀይራለሁ ብዬ አስቤ አላውቅም አለ አንድ ቀን ከሉቺያ ጎን ሆኖ የካርቶን አሻንጉሊቱን እየቀባ። ግን በህይወቴ ካደረኳቸው ለውጦች ሁሉ የተሻለው ይሄኛው ነው። ለምን? ሉቺያ ጠየቀች። ምክንያቱም እዚህ ሀብት አልገነባም፣ ደስታን ነው የምገነባው። ለዚህ ደግሞ ምንም አይነት ዋጋ የለውም። ሉቺያ ፈገግ አለች። ድርጅቱን ዙሪያዋን አየች። ልጆች ይስቃሉ፣ ይጫወታሉ፣ አዳዲስ ነገሮችን ይፈጥራሉ። በጎ ፈቃደኞች በፍቅር ይሰራሉ። አስማት ለመሆን የሚጠባበቁ የካርቶን ሳጥኖችን ክምር አየች እና ከአመታት በኋላ ኢዛዶራን ካጣች ወዲህ ሉቺያ ሰላም እንዳገኘች ተሰማት። ምክንያቱም ቃሏ እየተፈጸመ ነበር። መፈጸም ብቻ ሳይሆን በትክክል እየበዛ ነበር። ማታ ወደ ቤት ስትመለስ ሉቺያ በልጇ መታሰቢያ ፊት ትቆማለች። ሻማ ታበራለች። እየሳቀች ያለችውን የኢዛዶራን ፎቶ ታያለች። ተሳካልን ልጄ በሹክሹክታ ትናገራለች። ግን እኔ ብቻዬን አይደለሁም። አሁን ብዙ ሰዎች እየረዱ ነው እና ድርጅቱ ከተከፈተ ጀምሮ ስንት ልጆችን እንደረዳን ታውቂያለሽ? የኔ ውድ ከ500 በላይ ልጆች እየሳቁና ደስተኛ ሆነዋል። ባንቺ ምክንያት ኢዛዶራ፣ ሁሉም ባንቺ ምክንያት ነው። ከዛ ፎቶውን ትነካና ጣቶቿን ትስማለች። እናትሽ ትወድሻለች ልጄ፣ ሁል ጊዜም ትወድሻለች። እናም ለመጀመሪያ ጊዜ ሉቺያ ኢዛዶራ በእውነት በሰላም እንዳለች ተሰማት። ምክንያቱም የሷ ትውስታ ህመም ሳይሆን የተባዛ ፍቅር ነበር። ሁሉንም ነገር የለወጠው ዝግጅት ካለፈ ከ3 ሳምንታት በኋላ የልብ አሻንጉሊቶች ድርጅት በይፋ ስራውን ጀምሮ ነበር። ያ ባለቀለም ቢሮ ከሰኞ እስከ ቅዳሜ ከጧቱ 2 ሰዓት እስከ 11 ሰዓት ክፍት ነበር። ሉቺያ በየቀኑ ማለዳ አሁን መደበቅ በማያስፈልገው ፈገግታ ትመጣለች። ሪካርዶ ሁልጊዜ እዚህ አለ። ቁሳቁሶችን ያደራጃል፣ እርዳታዎችን ይቀበላል፣ ልጆችንም ያስተምራል። ፕሪስሊም ወዲያውኑ ትመጣለች። ዝምተኛ፣ ትሁት ሆና መቼም የማትከፍለውን ዕዳ እየከፈለች ይመስል በዝምታ ትሰራለች። ሬናቶ ደግሞ የቤተሰቡ አካል ሆኖ ነበር። እንደምን አደራችሁ ጓደኞቼ። በአንድ አርብ ጧት አዳዲስ የካርቶን ሳጥኖችን ተሸክሞ ገባ። ከሱፐርማርኬት ሰንሰለቴ ተጨማሪ እርዳታን አግኝቻለሁ። ልጆቹ ለመርዳት ሮጡ። ማቲያስ ከራሱ ጋር የሚመጣጠን ሳጥን ያዘ። ሜሬላ ሁሉንም በቆንጆ ሁኔታ ደረደረች። ጁሊዮ መኪና ለመስራት የተሻሉትን መለየት ጀመረ። ሉቺያ ያንን ትዕይንት አየችና ደረቷ ሲሞቅ ተሰማት። ሁል ጊዜም የምትመኘው ነገር ነበር፣ ግን አሁንም የሚያስጨንቃት ነገር አለ። ዳንኤላ ከማከፋፈያው ከተባረረች ጀምሮ ማንም ስለሱ የሰማው ነገር አልነበረም። ስልክ አታነሳም፣ መልእክትም አትመልስም ነበር። አንድ ጊዜ ይቅርታ ብላ ከጠየቀቻትና እዚያ ለመስራት እንደምትፈልግ ከገለጸች ጀምሮ ማንም አይቷት አያውቅም ነበር። ዝም ብላ ጠፍታለች። ሉቺያ ምንም እንኳን ይቅር ብትላትም የሆነ ነገር እንደጎደለ ተሰማት። ስለሷ እያሰብሽ ነው እንዴ? ሬናቶ ጠየቃት። የሉቺያን የራቀ እይታ ተመልክቶ ነበር። እንዴት እንደሆነ አላውቅም። በእውነት ይቅር ብያታለሁ፣ ግን ደህና ሆና ይሁን ስለሱ አስባለሁ። ኦ አንቺ በጣም ሰፊ ልብ ነው ያለሽ። ሬናቶ በትከሻዋ ላይ እጁን አድርጎ ተናገረ። አብዛኛው ሰው ቢሆን እሷ እንድትሰቃይ ይፈልግ ነበር። አይ እኔ እንደ አብዛኛው ሰው አይደለሁም። ልክ በዚያን ጊዜ የድርጅቱ በር ተከፈተና ዳንኤላ ገባች። ከዚያ ሁሉም ደነገጠ። እሷ ሙሉ በሙሉ ተለውጣ ነበር። ጸጉሯ በቀላሉ የታሰረ፣ ሜካፕ የሌላት፣ ተራ ልብስ የለበሰች።
አይኖቿ ለሳምንታት ስታለቅስ የቆየች ይመስል ቀልተው ያበጡ ነበሩ። ሰውነቷም ቀንሷል። የገረጣችና ለረጅም ጊዜ እንቅልፍ ያላገኘች ትመስላለች። ሉቺያ፣ ዳንኤላ ተጣራች። ድምጿ ደካማ ነበር። ከአንቺ ጋር መነጋገር ፈልጌ ነበር። ድምጿ ደካማ ነው። ለ2 ደቂቃ ብቻ። ሉቺያ ሬናንቶን አየችው። እሱም በራሱ ፍቃድ ገለጸላት። እሺ ነይ ወደ ውጪ እንውጣ። ሁለቱ ወደ ጋራዡ ጓሮ ወጡ። ለረጅም ሰኮንዶች በዝምታ ቆሙ። አልቻልኩም፣ ዳንኤላ በሚንቀጠቀጥ ድምጽ ጀመረች። ይቅርታ ከጠየቁ በኋላ ሁሉም ነገር ሰላም የሚሆን መስሎኝ ነበር፣ ግን አልሆነም። መተኛት አልቻልኩም። የአንቺ ለቅሶ በአይምሮ ውስጥ እየተመላለሰ ሰላም ነሳኝ። ራሴን ጠላሁት። ባለፈው እዚህ ለመስራት ጠይቄሽ ነበር። ሉቺያ ዝም ብላ እንድትናገር ተወቻት። እርዳታ ፈልጌ ወደ ስነ ልቦና ባለሙያ መሄድ ጀመርኩ። ፈጽሞ አምኜ ለመቀበል የማልፈልጋቸውን ነገሮች እንዳያደረገችኝ። በውስጤ ሁልጊዜም ባዶ እንደነበርኩ፣ የራሴን ህመም መቋቋም ስላልቻልኩኝ ሌሎችን እንደማቆስል። በዳንኤላ ፊት ላይ እንባ ይፈስ ነበር። እዚህ የመጣሁት እንደገና ይቅርታ ለመጠየቅ አይደለም። አንቺ ቀድሞውኑ ከሚገባኝ በላይ ይቅር ብለሽኛል። እኔ እዚህ የመጣሁት ሌላ ነገር ልጠይቅሽ ነው። ባለፈውም ጠይቄሽ ነበር። ምንድነው? እዚህ ድርጅት ውስጥ እንድሰራ ፍቀጅልኝ። ወለል ማጠብ ሊሆን ይችላል፣ ሽንት ቤትም ማጽዳት ቢሆን ችግር የለውም። ሳጥኖችንም መሸከም፣ ብቻ ማንኛውንም ነገር። ገንዘብ አልፈልግም፣ እውቅናም አልፈልግም። ጥቂትም ቢሆን ላጠፋሁት ነገር ለማስተካከል ይረዳኛል። ሉቺያ አይኖቿን አየች። ቅንነት፣ እውነተኛ ህመምና ራሷን ለመገንባት የምትሞክር የተሰበረችን ሴት አየች። እሺ፣ ግን አንድ ቅድመ ሁኔታ አለ፣ ሉቺያ ተናገረች። እዚህ ትሰሪያለሽ፣ ግን ወለል በማጠብ አይደለም፣ ታስተምሪያለሽ። ዳንኤላ አይኖቿን አርገበገበች። ማስተማር? አዎ፣ አንቺ በጣም ብልህ ሴት ነሽ። ከሰዎች ጋር መግባባት ትችያለሽ። በጎ ፈቃደኞችን የሚያስተባብር ፕሮግራሞችን የሚያደራጅና ከትምህርት ቤቶች ጋር ግንኙነትን የሚፈጥር ሰው ፈልጋለሁ። ይሄን ማድረግ ትችያለሽ ዳንኤላ። አፏን በእጆቿ ሸፍና አለቀሰች። ከዚህ ሁሉ በደል በኋላ ለምን ይሄን ለኔ ታደርጊልኛለሽ? ምክንያቱም አንቺንም ጨምሮ ሁሉም ሰው ሁለተኛ እድል ይገባዋል። ዳንኤላ በሉቺያ አቅፍ ውስጥ ገብታ ልክ እንደ ሕፃን ልጅ አለቀሰች። በዚህ ጊዜ ግን ለቅሷ የፈውስ ለቅሶ ነበር። በሚቀጥሉት ወራት ድርጅቱ ማንም ባልገመተው ሁኔታ አበበ። ዳንኤላ እጅግ ታታሪ የአስተዳደር አስተባባሪ ሆነች። በቀን 12 ሰዓት ትሰራ ነበር። ሁሉንም ነገር በጥራት ታደራጃለች። እያንዳንዱን ሕፃን ለዓመታት ያጠራቀመችውን ምሬት ለመካስ በሚመስል ፍቅር ትይዛለች። በእውነት ተለውጣለች። ሪካርዶ አንድ ቀን ለሉቺያ ነገራት። መጀመሪያ ላይ ተጠራጥሬ ነበር፣ አሁን ግን ሌላ ሰው ሆናለች። ሰዎች እንዲለወጡ እድል ስንሰጣቸው ይለወጣሉ፣ ሉቺያ መለሰች። ድርጅቱ የትምህርት ቤቶች ጉብኝት መዳረሻ ሆነ። መምህራን ተማሪዎቻቸውን ይዘው ይመጣሉ። ልጆቹ ሌሎች ልጆች ካርቶንን ወደ ጥበብ ሲቀይሩ በማየታቸው ይደሰታሉ። አንድ ቀን የብሔራዊ ቴሌቪዥን ጋዜጠኛ መጣች። ሉቺያ፣ ስለ ድርጅቱ ልዩ ዘገባ መስራት እንፈልጋለን። በምሽት ዜና ላይ ይተላለፋል። ፈቃደኛ ነሽ? ሉቺያ በድንጋጤ ሬናቶን አየችው። እኔ ቴሌቪዥን ላይ ቀርቤ አላውቅም። ምንም ማድረግ አያስፈልግሽም፣ በቃ ራስሽን መሆን ነው፣ ፈገግ ብሎ ነገራት። ዘገባው ሐሙስ ዕለት ተላለፈ። ከውርደቱ ጀምሮ እስከ ድርጅቱ ምስረታ ድረስ ያለውን ሙሉ መድረክ የሚያሳይ የ8 ደቂቃ ዘገባ ነበር። የህፃናት፣ የበጎ ፈቃደኞች፣ የሬናቶ ምስክርነቶች ነበሩበት። አንድ አስገራሚ ነገርም ነበረው። ዳንኤላ በመጨረሻው ላይ ታየች። በሉቺያ ላይ እጅግ ጨካኝ የነበርኩት እኔ ነኝ። አዋርጃታለሁ እና እሷ ምን እንዳደረገች ታውቃላችሁ? ሁለተኛ እድል ሰጠችኝ። ይቅርታ ድክመት ሳይሆን ካሉ ነገሮች ሁሉ በጣም ጠንካራው እንደሆነ አስተማረችኝ። በማግስቱ ድርጅቱ ከ200 በላይ ስልኮችን አስተናገደ። በጎ ፈቃደኛ መሆን የሚፈልጉ ሰዎች፣ መርዳት የሚፈልጉ ኩባንያዎች፣ አብሮ መስራት የሚፈልጉ ትምህርት ቤቶች። ሉቺያ፣ ትልቅ ቦታ ያስፈልገናል።
ሬናቶ በሩ ላይ ያለውን የሰዎች ሰልፍ እያየ ተናገረ። በጣም አድገን ዋነኛ ዓላማችንን እንዳናጣ ሰጋለሁ መለሰች። አይ ዋነኛ ዓላማው አይጠፋም፣ ምክንያቱም ዋናው ዓላማ አንቺ ነሽ። አንቺ ባለሽበት ደግሞ ሁልጊዜም ይኖራል። በዚያ ምሽት ሉቺያ ደክሟት ግን ደስተኛ ሆና ወደ ቤቷ ተመለሰች። በኢዛዶራ መታሰቢያ ላይ ሻማ አበራች። ልጄ ዛሬ የሆነውን ነገር አታምኝም። 100 በላይ ልጆች መጡ እና ሁሉንም ለማደራጀት ማን እንደረዳኝ ታውቂያለሽ? ዳንኤላ፣ ያቺ ያዋረደችኝ ሴት። አሁን ግን ፍጹም ተለውጣለች። በእውነት ፈገግ ትላለች። ልጆቿን ከልቧ ታቅፋለች። ሉቺያ የልጇን ፎቶ አየች። ነገሩ ይሄ ነበር ልጄ። ስለ አሻንጉሊት ብቻ ሳይሆን ሁሉንም ሰው ፍቅር ሊለውጠው እንደሚችል፣ ሁሉም ሰው ፍቅር እንደሚገባው፣ እንደ ቆሻሻ ብንቆጠርም ማንም ቆሻሻ እንዳልሆነ ማስተማር ነበር። ፎቶን ነካችና ጣቶቿን እንደተለመደው ሳመች። ያኖርሽው አሻራ ከገመትኩት በላይ እየሰፋ ነው። ሁሉም የጀመረው ባንቺ ነው። አንድም አሻንጉሊት ባልነበራት ግን ለዓለም ሁሉ ትክክለኛውን ቁም ነገር ባስተማረችው ልጅ። በዚያ ምሽት ሉቺያ በሰላም ተኛች። ኢዛዶራን ካጣች ወዲህ ለመጀመሪያ ጊዜ በደረቷ ውስጥ ህመም ሳይሰማት በሰላም ተኛች። ምክንያቱም በመጨረሻ ተረድታለች። ልጇ አልሄደችም። ወደ ሺህ የሚቆጠሩ ፈገግታዎች፣ እቅፎችና በፍቅር ወደ ተሰሩ አሻንጉሊቶች ተለውጣለች። ይህም ዘላለማዊ ነበር። ሁሉንም ነገር ከለወጠው አዳራሽ ድራማ በኋላ 2 ዓመታት አለፉ። የልብ አሻንጉሊቶች ድርጅት አገራዊ እውቅናን አግኝቷል። አሁን በ5 ከተሞች ውስጥ 2 ቅርንጫፎች አሉት። ከ10,000 በላይ ልጆች ተረድተዋል። በመቶዎች የሚቆጠሩ በጎ ፈቃደኞች አሉ። ነገር ግን የሁሉም ልብ አሁንም የመጀመሪያው ጋራዥ ላይ ነበር። ሉቺያም ያው ሉቺያ ናት። ትሁት፣ ቀላል፣ ያው ሰማያዊ ዩኒፎርሟን የለበሰች። አሁን ግን የውርደት ሳይሆን የፍቅር ምልክት ነው። በአንድ ፀሐያማ ቅዳሜ ጠዋት ጋሬዡ በሰው ተሞልቶ ነበር። የድርጅቱ የ2ኛ ዓመት የምስረታ በዓል ነበር። የማዘጋጃ ቤቱ ባለስልጣናት፣ የጋዜጠኞችና የአካባቢው ማህበረሰብ የተገኘበት ትልቅ ፕሮግራም ተዘጋጅቶ ነበር። ሉቺያ በጣም ተጨንቃ ነበር። እሷ የትኩረት ማዕከል መሆን አትወድም። እኔ የትኩረት ማዕከል መሆን አልወድም አለች ለሬናቶ። ወንበሮቹን እያስተካከለች ነበር። ማዕከሉ እኮ አንቺ አይደለሽም፣ ፈገግ ብሎ መለሰ። ልጆቹ ናቸው። አንቺ ድልድይ ብቻ ነሽ። በ4 ሰዓት በዓሉ ጀመረ። ጓሮ በባንዲራዎችና በቀለማት አጊጧል። ከንቲባው መጀመሪያ ላይ መድረኩ ላይ ወጡ። ዛሬ እዚህ በመገኘቴ ታላቅ ክብር ይሰማኛል። ይህ ድርጅት የማህበራዊ ፕሮጀክት ብቻ ሳይሆን የሰብአዊነት ትምህርት ቤት ነው። ስለዚህም በከተማዋ ስም አንድ ማስታወቂያ አለኝ። ለረዳታቸው ምልክት ሰጡ። ከዛሬ ጀምሮ የከተማው ዋና አደባባይ ፍቅር ከፍርድ የሚያሸንፍበት የኢዛዶራ አደባባይ ተብሎ ይጠራል። ሉቺያ አፏን በእጆቿ ሸፈነች። አይኖቿ ወዲያውኑ ረጠቡ። ታዳሚው በጭብጨባ ተናወጠ። ኢዛዶራ አለች በሹክሹክታ። የልጅ ስም በአደባባይ ላይ። ሬናቶ እጇን ያዛት። ይገባታል፣ ላንቺም ይገባሻል። ከንቲባው ቀጠሉ። ማዘጋጃ ቤቱ ከድርጅቱ ጋር ይፋዊ ስምምነት ያደርጋል። ይህም ስራው እንዲሰፋ ቋሚ ወራዊ ድጋፍን ያረጋግጣል። ምክንያቱም ይህች ከተማ እንደ ሉቺያ አይነት ብዙ ሰዎች ያስፈልጓታል። ሉቺያ ለመናገር መድረኩ ላይ ስትወጣ እግሮቿ ይንቀጠቀጡ ነበር። ምን እንደምል አላውቅም ጀመረች። ከ2 ዓመት በፊት ለማንም የማልታይ ሴት ነበርኩ። የሳጥኖች ቤት፣ እብድ ሴት፣ የሁሉም መሳቂያ የሆንኩ ሰው። ዛሬ ግን በመወዳቸው ሰዎች ተከብቤ የልጄን ስም በአደባባይ ላይ እያየው ነው። በመቶች የሚቆጠሩ ደስተኛ ልጆችን እያየው ነው። አንድ ነገር የግድ መናገር አለብኝ። በጥልቀት ተነፈሰች። ይሄ ሁሉ በእኔ ምክንያት አይደለም፣ በኢዛዶራ ምክንያት ነው። እሷ አንድም አሻንጉሊት አልነበራትም። በጨዋታ የሚገኘውን ደስታ ሳታውቀው ሞተች እና እኔን ያሰበረኝ፣ ግን በተመሳሳይ ጊዜ ደግሞ ገነባኝ። ምክንያቱም የሷ ህመም የሌሎች ልጆች አላማና ሙላት ሆነ እና ማመስገን ፈልጋለሁ። ማንም ያላየውን እኔን ላየው ለሬናቶ ከልብ ያመሰግናለሁ።
ስራውን ትቶ እዚህ ለመጣው ለሪካርዶ፣ ለመለወጥ ድፍረት ላገኘችው ለፕሪስሊ፣ ሌላው ቀርቶ ለዳንኤላም በጣም አመሰግናችኋለሁ። ሁሉም ዳንኤላን አዩ። ዳንኤላ እባክሽ ተነሺ ሉቺያ ጠየቀቻት። ዳንኤላ አመንትታ ተነሳች። በጣም አቁስለሽኝ ነበር፣ ግን ማንም ሰው ፍጹም ክፉ እንዳልሆነ ደግሞ አስተማርሽኝ። ሁላችንም ውስጥ የተደበቀ ህመም አለ። አንቺንም ያገኘሽን ህመም ለመጋፈጥ ድፍረት አገኘሽ። ይቅርታ ለሁለቱም ወገን ፈውስ እንደሆነ ስላሳየሽኝ በጣም አመሰግናለሁ። ዳንኤላ በለቅሶ ተሰበረች። ሉቺያ ወደ ታዳሚው ዞረች። በእነዚህ ሁሉ ዓመታት ምን እንደተማርኩ ታውቃላችሁ? ዓለም በውጫዊ ገጽታ፣ ባለባበስ፣ ባነጋገርና በምትሸከሙት የካርቶን ሳጥን እንደሚፈርድ ተማርኩ። ግን እውነቱ ሌላ ነው። የሰው ዋጋ የሚታወቀው ማንም በማያየው ጊዜ በሚያደርገው ነገር ነው። በነፃ በሚሰጠውና ሳይጠብቅ በሚዘራው ደግነት ነው። ፊቷ ያሉትን ልጆች ተመለከተች። እነዚህ ልጆች ከየትኛውም ዩኒቨርሲቲ በላይ ትልቅ ትምህርት አስተምረውኛል። ደስታ ያን ያህል ውድ እንዳልሆነ አስተምረውኛል። የሚጠይቀው ጊዜን፣ ትኩረትንና ፍቅርን ብቻ እንደሆነ አስተምረውኛል። ይህን ደግሞ ሁሉም ሰው መስጠት ይችላል። ታዳሚው በተመስጦ ይሰማት ነበር። ስለዚህ ምንም የምሰጠው ነገር የለም ብለ የምታስብ ከሆነ ተሳስተሃል። እጅ አለ፣ ልብ አለ፣ ድምጽ አለ እና ምርጫው ያንተ ነው። ድልድይ ትሆናለህ ወይስ ግድግዳ? ብርሃን ትሆናለህ ወይስ ጨለማ? ወደ ሰማይ አየች። ልጅ አሁን እዚህ የለችም፣ ግን ትኖራለች። በምሰራው አሻንጉሊት፣ በፈገግታዎች፣ በደስታ በሚተኙ ልጆች ውስጥ ሁሉ ጊዜም ትኖራለች። ኢዛዶራ በፍጹም አልሞተችም፣ ይልቁኑ በስታለች። በድንገት አንዲት ሕፃን ጮኸች። አክስት ሉቺያ! ማሪላ ነበረች። አሁን የ8 ዓመት ልጅ ሆናለች። መድረኩ ላይ ወጣ ማይክሮፎኑን ያዘች። አንድ ነገር መናገር እፈልጋለሁ። የ6 ዓመት ልጅ ሳለው ምንም አልነበረኝም። ቤተሰቦቼም ደሃ ናቸው። የምንበላው እንኳን እናጣ ነበር። አሻንጉሊት ማሰብ አይቻልም። አክስት ሉቺያ በመገረም ትመለከታታለች። አክስቴ ሉቺያ ወደ ህይወቴ ስትመጣ ግን ሁሉም ተቀየረ። የመጀመሪያ አሻንጉሊቴን ሰጠችኝ፣ የካርቶን አውሮፕላን። በዓለም ላይ በጣም ቆንጆ ነገር መሰለኝ፣ ምክንያቱም በፍቅር የተሰራ ነበር። የአውሮፕላን ህይወቴን ለውጦታል፣ ምክንያቱም አንድ ሰው ስለኔ ግድ እንደሚለው ተረዳው እና እኔም ለራሴ ግድ ማለት ጀመርኩ። በደንብ ማጥናት ጀመርኩ እና አሁን ህልሜ ምን እንደሆነ ታውቃላችሁ? ሳድግ እንደ አክስት ሉቺያ መሆን እፈልጋለሁ። እኔም ሌሎች ልጆችን መርዳት እፈልጋለሁ፣ ምክንያቱም አስፈላጊ ሰው ለመሆን ሀብታም መሆን እንደማያስፈልግ አክስት ሉቺያ አስተምራኛለች። ልብ ብቻ ነው የሚያስፈልገው። ታዳሚው ከ8 ዓመት ልጅ በማይጠበቀው አስደናቂ ንግግር ተገርሞ በጭብጨባና በእንባ ተናወጠ። ሉቺያ ሜሪላን አቀፈቻት። አንቺ አሁንም በጣም አስፈላጊ ልጅ ነሽ የኔ ፍቅር። አመሻሹ ላይ ሁሉም ሲሄድ ሉቺያ ብቻዋን ቀረች። በጠረጴዛዎቹ መሃል ተራመደች። ስራዎቹን ዳሰሰችና ፈገግ አለች። የሰላም ፈገግታ። ከዚያም ሬናቶ መጣ። ሉቺያ ተሳካልሽ፣ ይሄው ዓለምን ለወጥሽ። አይ ዓለምን አልለወጥኩም፣ ጥቂት ልቦችን ለውጫለሁ እና እነርሱ ሌሎችን ይለውጣሉ። ይሄ ከኔ በላይ ነው። በትክክል ይሄ አሻራ ነው። ሬናቶ ስለ ሁሉም ነገር በጣም አመሰግናለሁ አለችው። አይ እኔ ነኝ የማመሰግነው። ለምን እንደምኖር አስታውሰሽኛል። መኖር ለማከማቸት ሳይሆን ለማካፈል እንደሆነ አሳይተሽኛል። ለደቂቃዎች ዝም አሉ። የሚገርመው ነገር አለች ሉቺያ፣ ለአመታት ኢዛዶራ ተነጥቃብኝ ህይወት ፍትሃዊ አይደለችም ብዬ አስቤ ነበር። አሁን ግን ለካ ለታላቅ ዓላማ ነው የመጣችው። እንድትቆይ ሳይሆን እንድታስተምረኝ፣ ሺዎችን የሚመግብ ዘር እንድትዘራ ነው። እናም ተልእኮዋን ተወጣለች፣ እኔም እየተወጣው ነው። በዚህ ምሽት ሉቺያ ለኢዛዶራ ደብዳቤ ጻፈች። ውዴ የኔ ልጅ፣ ዛሬ ባንቺ ስም አደባባይ ተሰየመ። ሰዎች በዛ በኩል ያልፋሉ፣ ልጆቻቸውን እዚያ ያጫውታሉ፣ ስምሽንም ያነሳሉ እና ስምሽ አይረሳም፣ ታሪክሽም አይፋቅም። አንቺ አሻንጉሊት አልነበረሽም፣
ነገር ግን የሺ ልጆች አሻንጉሊት ምክንያት ሆነሻል። ጊዜ አልነበረሽም። ግን ያንቺ አጭር ጊዜ የብዙዎችን የ100 ዓመት ዕድሜ በልጧል። ስለመረጥሽኝ አመሰግናለሁ ልጄ። ህመም ወደ ፍቅር እንዴት እንደሚቀየር ስላሳየሽኝ አመሰግናለሁ። ሁልጊዜም እወድሻለሁ። እናትሽ ሁልጊዜም ትወድሻለች ልጄ። በዚህ መልኩ ባዶ ሳጥኖችን ትሸከም የነበረችው ሴት ባዶነት ሊሞላ እንደሚችል፣ ቆሻሻ ወደ ሀብት እንደሚቀየርና ህመም ወደ ዓላማ እንደሚለወጥ ለዓለም አስተማረች። ፍቅር እንደ ካርቶን አውሮፕላን ትንሽ ቢመስልም መላውን ዓለም ግን ሊለውጥ ይችላል። ሉቺያ ከውርደት ወደ ክብር፣ ከሀዘን ወደ ተስፋ የተጓዘችበት መንገድ ሁላችንንም የሚያስተምር ነው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ትንሽ የደግነት ተግባር የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር አድርጉት። ሌሎች ብዙ ሰዎች እንዲሰሙትና እንዲማሩበት ያደርጋል። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ ወደ እናንተ የምናደርሳችሁ አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።